ሰምታል የአባ ገብረ ኪዳን ንግግር ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን ማርያም ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን መቤቴ አባታችን አባ ገብረ ኪዳን ማለት ነው። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን ብለው ሲናገሩ ማለት ነው። ብንጸድቅም ባንጸድቅም ያሉት የሆነ ብንድንም ባንድንም አይነት ነገር አይደለም ማለት ክርስቲያን ከሆነ ሰው በቃ ድኗል፣ ግን ድህነቱን መፈጸም አለበት አይደል? ከፍጻሜው ባያደርስ ግን አንድ ሰው ያው ወድቆ ማለት ያው እንግዲህ ይወድቃል። ኦፍኮርስ እንግዲህ ድህነቱ ካልተፈጸመ ያንን ፍጻሜውን ነው እንደዛ ያሉት እንጂ ብንድንም ባንድንም እሱማ በቃ ማንድን ኮልስ ጀምሮ ወደ ክርስትናም አልመጣም ነበር። ብንጸድቅም ባንጸድቅም እንኳን ክርስቲያን ሆንን መቤቴ እንኳን ኦርቶዶክስ ሆንን። ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ይህንን ቅዳሴ እኮ የሚካኤል ቅዳሴ ነው። ቅዱስ ሚካኤልን ለመስማት አዋጅ አዋጅ! ሁላችሁም አንዳንድ ሚሊዮን ብር አምጡ ብንበላውን ማን ከፍሎ ይሰማው ነበር? በነፃ ስሙ ስለተባልን ግን ሰለቸ ነው ለመድ ነው እንጂ ይሄ ቅዳሴ የሱራፌል ቅዳሴ ነው። ኪዳኑ የሱራፌል ኪዳን፣ ማህሌቱ የሱራፌል ማህሌት ነው። ቃለ እግዚአብሔሩ የሱራፌል ማህሌት ነው። ሃይማኖታችን የሱራፌል ሃይማኖት ነው። እመቦዝ አምፃ ካላ ስባተ ሱራፌል ውጉዘ ለይኩን ይላል አቡሊዲስ በሃይማኖት አበው። ሱራፌል ከሚያመሰግኑት ምስጋና የተለየ ምስጋና የሚያመጣ ሰው ቢኖር የተለየ የተረገመ የተለየ ይሁን። ሱራፌል ከሚያምኑት ሃይማኖት የተለየ ሃይማኖት ያመጣ ቢኖር የተለየ ይሁን። ጾማችን የመላእክት፣ ምንኩስናችን የመላእክት፣ ማህሌታችን የመላእክት፣ ስርዓታችን ለመላእክት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱም ሰማይ እንገባለን አለ እና ሰማይ ገብተን አሁን የክርስቶስ አክሊል አለ፣ የጳውሎስ አክሊል አለ። የክርስቶስ አክሊል ከፍ ያለ ነው። ከዛ በላይ የክርስቶስ አክሊል ይኖረናል ወይም የጳውሎስ አክሊል። አሁን በጌታ ስም በአክሊል አሁን ጳውሎስን ልበልተው ኧረ በስመ አብ! እኔ እኮ የአንዳንድ ሰው ደግሞ ሳናስበው እንዴት ምን አይነት ሁኔታ ውስጥ እንደምንገባ ግራ ነው። ክርስቶስን ጭራሽ ጳውሎስን እንበልጠዋለን። ኧረ በጌታ ጳውሎስ ሌላ ታሪክ ውስጥ ያለ ሰው ነው። አራተኛ ሰማይ ድረስ የወጣው ያ ጳውሎስ በጣም የሚያስደንቅ ሰው ነው። እግዚአብሔር በጣም የተጠቀምበት እና ራሱን ለእግዚአብሔር በጣም አሳልፎ ይሰጥ። ፓስተር ጥሎ ዘለል ብየዋለሁ። መጽሐፍ ቅዱስን አስቀምጦ ሌላ ቦታ ይዘላል። እኛም በቃ ኦርቶዶክሳዊ ነው የሚያጭሰው እንትን የሚቂሙ የሚጠጣው በየቦታው የሚሰክረው ኦርቶዶክሳዊ ነው ሲባል ነው ያደግ እና እንደዛ የሚያደርጉም አሉ ስላሉ ማለት ነው። ግን ጴንጤ እንትን ቢጠጣ ጴንጤ የሚጠጡ አሉ እኮ ጓደኞቻችን ዘማሪያን ምናምን እግዚአብሔር ግን አይታው በቃ ሌላ ቦታ ነው የሚጠጡት ማለት ነው። በጣም ምስጢር ነው እነሱ ጋር እንትን አይጠጡም። ከባድ ናቸው። በቃ አያስታውቁም። ኦርቶዶክሳዊ በቃ እንትን መስቀሉን እንትን በአንገቱ ላይ አድርጎ እንትን ሁሉንም ነገር ስለሚያደርግ ሲዘፍንም መስቀሉ አለ አንገቱ ላይ። ኦርቶዶክሳዊ ምልክት አለው። ማን እንደሆነ አታውቁም። እና ጴንጤ ከባድ ነው። በጣም ነው የሚጠጡት እና ግን እንትን አይታወቅም ነው በምስጢር ስለሆነ ነው የነሱ በቃ እንትን አያሰናክሉም ሰዎችን ማለት ነው። ለራሳቸው ነው ቢጎዱትም ኃጢአታቸውን ለራሳቸው ነው። ግን የኦርቶዶክስ ምንድነው ራሱ የሚጎዳል ሌላውንም በቃ ያሰናክላል። ስለዚህ ኃጢአት ብንሰራ ራሱ በቃ ለራሳችን ሌላውን እንትን ደግመን እንዳናሰናክል ማለት ነው። በጣም ከባድ ነው። በጣም ከባድ ነገር ስለሆነ ማለት ነው ሰዎችን ማሰናከል እና እንባልታ ነው። ቴንኪው። በጣም ጥሩ ምክር ነው። ጥሩ ትምህርት ነው ያስተማርከን። ጸጋብ ዘዴ እንወዳለን። እግዚአብሔር ያክብርልኝ ቶኒ። እና ጥሩ ነው ባይዜ እንደው በቃ ተደብቆ ቢሆን ይሻላል። እውነትም እኮ አዎ ስህተት ነው ምናምን፣ ግን ቢያንስ ሌላው ሰው ግን ማሰናከያ ላለመሆን በቃ እንትን ይላል፣ ለመጠንቀቅ ይሞክራሉ። ጥሩ ነው እውነቱን ለመናገር እንደሱ ይሻላል። አንደኛው ግን ያው ከመጠጡ እነሱም አልጎደሉም። እና እኛ ግን በጣም እኔ ክርስቶስን በጣም እንደዚህ አይነት ነገር ውስጥ ያለን ምናምን ክርስቲያን ወንድመቶች ምናምን ቀስ በቀስ ብለህ መውጣት ነው። ይሄ ነውር እንደሆነ መጀመሪያ ወይ ትልቁ ነገር ምን መሰላችሁ? ከዚህ ነገር ለመውጣት መጀመሪያ ነውር እንደሆነ ማወቅ፣ ይሄንን ነውር ኃጢአት እንደሆነ የተለያዩ እንደዚህ አይነት ነገሮች ማለት ነው። ወንድምን የሚያሰናክል ከሆነ ጫትን ብቻ አይደለም ስጋን ራሱ ጥለህ ልትነሳ ትችላለህ። እናደግ ይገባሉ። እውነቱን ለመናገር እኔ በፊት ክርስቲያኖች እንደዚህ ነበሩ። አሁን እኔ ክርስቶስን በጣም እኮ ነው የሚገርመኝ። አሁን በሐዋርያት ሰዓት የነበሩ ክርስቲያኖች በተለይ አሁን የሐዋርያት ህብረቱ ምናምን ነገር የምር አሁን እኛ እንደምናደርገው ኃጢአት እየሰሩ ቢኖሩ ይመስላችኋል? በፍጹም። ብዙዎቹ በጣም የቅድስና ህይወት ነው ያላቸው። እኛ አሁን ተሳንፈን ከቅዱስ ሚስጥርም ርቀን ስላለን በጣም ይደክመናል። በጣም በቀላሉ ለኃጢአት
ለኃጢአት የምንገዛ በኃጢአት የምንወድቅ ሆነን እንጂ ሰው ከቅዱስ ሚስጥር ባይርቅ ቶሎ ከቅዱስ ሚስጥር ቶሎ ቢሳተፍ ማለት ነው። ቶሎ ቢሳተፍ ማለት በ40 ቀን አንዴ አይደለም፣ ቢያንስ በሳምንት አንዴ ቶሎ ብንቆርብ ማለት ነው። እመኑኝ የምንቀበለው የእግዚአብሔር ጸጋ ኃይልን ይሰጠናል። ኃይልን ስለሚሰጠን ቢያንስ አሁን ላይ የሚያስቸግረን ኃጢአት አናደርገውም። አንዳንድ ሰው ይሄኛው ኃጢአት ነው ይከብደኛል፣ ከቅዱስ ሚስጥር መካፈል እፈልጋለሁ ይለና አንዳንድ ሰው ማለት ነው። እና የምርም ለቅዱስ ሚስጥር ጥሩ ፍላጎት ያለው ሰው ማለት ነው እንደዛ ይኖራል በነገራቸው ላይ። እና ግን እንደውቺ ነገር እንደዚህ አይነት ኃጢአት አለብኝ እንደው ያንን የጌታን ስጋና ደም ማቃለል እንዳይሆንብኝ የሚል ሰው ሊኖር ይችላል። ጥሩ ነው ማለት እኔ አሁን ለጌታ ስጋና ደም እንደዚህ አይነት ክብር መስጠታቸው ሰዎች በጣም ነው ደስ የሚለው፣ ደስ ያሰኛል። ግን ትክክለኛ መንገድ ግን አይደለም። ይሄኛው ትክክለኛ መንገድ አይደለም። ለጌታ ያላችሁን ክብር ያንን ራሱን ክብር ይዘን ዝም ብለን ይለን እንቅረብ። በቃ ንስሐ ገብተን ዝም ብለን እንቁረብ። ኃጢአት ልንሰራ እንችላለን። አዎ ግን እንደው በቃ እንሰራ ብለን ብቻ ዝም ብለን ብቻ እንቁረብ። ከዛ ኃይሉን እናየዋለን። የእግዚአብሔርን ጸጋ እኮ በቅዱስ ቁርባን ውስጥ እንቀበላለን። ቶሎ መድገም ቅዱስ ቁርባን አለመራቅ አንዴ ከጀመረን በኋላ የሆነ ብዙ ክፍተት ስንሰጥ በጠላት የመጠቃት እንትናችን በጣም እየበዛ ይሄዳል። ስለዚህ ሁሌ ከጌታ ጋር መኖር ከቅዱስ ሚስጥር አለመራቅ። ከዛ በኋላ ብንወድቅስ ግን በቃ ከወደቅን መወደቅን ነው። አንዴ ቅዱስ ቁርባን ተቀብሎ ሳይወድቅ የቀረ እኮ የለም። በቃ ሰው ሊወድቅ ይችላል። የዚህ ቅዱሳን አባቶቻችንም እኮ እየወደቁ እየተነሱ ነው ከፍ ብሎ ጌታችን ኢየሱስን በመምሰል ህይወት ውስጥ ያደጉት። አረ ቆይ ይሄንን ነገር ሳልረሳው ቪዲዮ ያላችሁ ሰዎች እስቲ እንትን ትሉኛላችሁ ወይስ እኔ ጋር አለ? ቆይ እስቲ መጨረሻችን ወይ እንደ ጳውሎስ ወይ እንደ ክርስቶስ ቢያንስ እንደ ጳውሎስ ከሆነ ግን እንደ ክርስቶስ ወይ በመሃል ላይ ምናምን ነው የሚሆነው ምናምን ያለ ሰው ነበር። ጭራሽ ከጳውሎስ እንደምብለጥ ወይስ ቪዲዮ ያላችሁ ሰዎች እስቲ ይሁን ይካላ እስቲ አዘጋጁልኝ ፕሊዝ። ይልበታሉ ትንሽ እና ምንድነው ዋናው ትልቁ ቁም ነገር ግን ብንወድቅ እንነሳለን ነው። ጻድቅ ስንት ጊዜ ይወድቃል ይላል? ጻድቅ አንድ ጊዜ ነው 7 ጊዜ ማለት በጣም ብዙ ጊዜ ማለት ነው። ብዙ ጊዜ ሊወድቅ ይችላል። ጻድቅ 7 ጊዜ ይወድቃል፣ ግን 7 ጊዜ ይነሳል። በውድቀት ላይ እዛው ውድቀት እየጨመርክ መሄድ ነው አይደለም። እሱ ክርስቲያናዊ አይደለም። ስለዛ ቀስ በቀስ ላያችን ላይ ያሉ የተለያዩ ጥሩ ያሉ ነገሮች ካሉ ትንሽ ነገር አይሆነች አንድ ነገር ስትቀንስ ጥሩ ነገር አንድ ነገር ትጨምራለህ። መጥፎ ነገር አንድ ስትቀንስ ጥሩ ነገር አንድ እየጨመርክ እያደረግን ቀስ በቀስ እናድጋለን አይደል? አሁን እንደዛ ነው። አሁን እንደ ክርስቲያን እኔ በስመ አብ ከልጅነታችን ጀምሮ ያው አጋጣሚ ሆኖ አለፈን እንጂ ብዙ እድሜ ትላለህ። ልክ በስጋ እንደዚህ እንዳደግነው በመንፈስ ማድረግ ቢሆን አሁን የ20 ምናምን ዓመት ምናምን ቅዱሳን ነበር መሆን የነበረብን። በዛ ደረጃ መሆን ነበረብን አይደል? አሁንም ግን ራሳችን እንደ ጀማሪ ክርስቲያንም ቢሆን አይተን ማለት ነው እኔ አሁን ሊያሳስቡን የሚገቡት ምን አይነት ኃጢአት ናቸው እንደው በሐሳባችን የሚመጡ ምናምን አይደል? እንደዛ አንዳንዴ ውስጣችን ላይ ፋይት የሚያደርጉ ነገሮች ይኖራሉ። በጣም የሚዋጉን ምናምን አይደለም? በአንድም በሌላም በተለያዩ ርዕሰ ጉዳዮች ላይ ማለት ነው። በገንዘብ ሊሆን ይችላል፣ በዝሙት ሊሆን ይችላል፣ በተለያዩ ነገር በሀሳብ ደረጃ የሚዋጉን ሊኖሩ ይችላሉ። እነሱ ነው ደብልን መዋጋት። ከዛ በጣም ዘለን አልፈን ግን በዝሙቱ በምኑ አሁን ከኛ አይጠበቅም። ብንወደቅም ግን ቶሎ መነሳት። እኔ ክርስቲያን አሁን አንድ ክርስቲያን በዝሙት ላይ ጸንቼ ልኖር ካለ ዝም ብሎ ጸንቶ እየኖረ ካለ በቃ ይሄ ገና እግዚአብሔርን አላገኘውም በስነ ስርዓት ይሄ ሰው ማለት ነው። እግዚአብሔርን አላገኘውም የሚላሰይስ ዳግም ተወልዶ ሊሆን ይችላል ምናምን፣ ግን የተቀበለው ያጸጋ በጣም ተዳፍኗል ማለት ይቻላል። አሁን በጣም በዝሙት ብቻ የሚቀጠል ሰው ካለ ማለት ነው በቃ ዝሙት ዝም ብሎ እየሰራ የሚል ከሆነ እግዚአብሔር አንደበታችን ላይ ብቻ ይሆንና ልክ ልባችን ላይ ጥፍት ሲል ነቢዩ እንደተናገረ ይላል። በነቢዩ ኡዚር እንደተናገረ የህዝብ በአንደበቱ ያመልከኛል ልቡ ግን ከኔ ራቀ ነው እንዳለው ማለት ነው። ስለዛ ከእግዚአብሔር በጣም እንርቃለን በልባችን። እንደዛ መሆን የለበትም። ስለዛ እንደዚህ አይነት ነገሮችን ጋታ አድርገን ራስን የመግዛት መንፈስም ስለተቀበልን እንደዛ እያደረግን ልንወድቅ ግን እንችላለን። ልንወድቅ እንችላለን። ሰው ሊወድቅ ይችላል። በዝሙት በምን ሊወድቅ ይችላል። እሺ ሊወድቅ ይችላል። ግን ወድቆ ግን መቅረት የለበትም። ቶሎ ብድግ
እንዲህ ኧረ ወይኔ በጣም ክርስቶስን እኔ ለሰው ራሱ ማለት ነው በጣም ሰዎች ወደ ክርስቶስ እንዲመጡ ምክንያት መሆን አለብን። በህይወታችን በመናገራችን ብቻ አይደለም፣ በመናገራችን ብቻ ሳይሆን ሰዎች ህይወታችንን አይተውት ክርስቶስን እንዲወዱት ማለት በእኛ ውስጥ ክርስቶስ እንዲታይ። በማስተማር ብቻ ክርስቶስ አይታይም። በማስተማር ብቻ ሳይሆን በህይወት ክርስቶስ ኢየሱስ ይታያል። ስለዚህ ሁሌም ቢሆን በተቻለን አቅም ልናደርግ የሚገባው ነገር ምንድነው? ስለ ክርስቶስ ኢየሱስ መናገር፣ ማስተማር፣ መስበክ ይኖርና ከዛ በኋላ ደግሞ ክርስቶስ በህይወታችን እንዲታይ የክርስቶስ ብርሃን በእኛ እንዲበራ ሁሌም በመንፈሳዊ ህይወታችን በደንብ መንፈሳዊ ህይወታችን ላይ መስራት። ዛሬ ቅድም ቴሌግራም ላይ አጋርቼው ነበር። እንደውም አንዲት እህት እንደዛ እያለችኝ ነበርና ምንድነው ፕሮቴስታንት ናት ጴንጤ ነበረች። ይሄ ነገር መናገር ችግር የለውም ብዬ አስባለሁ አይደል? ያው ስም ስላልጠቀስኩ ጴንጤ ነበረች እና ግን ይሄ ቅዱሳት ሚስጥራት ላይ ይሄ ጥምቀቱ፣ ቅዱስ ቁርባን ምናምን በቃ ግልጽ ነው መጽሐፍ ቅዱስ ላይ። እንግዲህ ጴንጤ ሙሉ በሙሉ በቃ ይሄንን ክዶ ከክርስትና የወጣ አይነት እየሆነ ነው። ምንም ግልጽ ነው እሱ እና ጥምቀትና ቅዱስ ቁርባን በግልጽ ኢየሱስ ያስተማረውን ትምህርት ታሪካዊ ክርስትና የሚመሰክርለትን ጴንጤ ሙሉ በሙሉ ክዶታል። ኢየሱስን ነው የካደው በዚህ አኳኋን። በነገራችን ላይ ከታላቅ ይቅርታ ጋር እና ልጅቷ በቃ ይሄ ነገር አሁን ተረዳች ማለት ነው። እና ተረዳች። ባለፈው ጴንጤ የማልሆንበት ምክንያት ምናምን ብለን የገባን ቀን ታስታውሳላችሁ? እነዚህ ሚስጥራት ምናምን ያነሳ ነበረ፣ ጥምቀት ቁርባን ምናምን እና ምናለችን ልክ አሁን እንደዚህ ጴንጤ የማልሆንበት ምክንያት እንዳልከው ሁሉ ደግሞ ሉትራን የማልሆንበት ምክንያት ብለህ ብትሰራለን። ያው ሉትራኑ ጋር ጥምቀትና ቅዱስ ቁርባን ስላለ እኔ ለምሳሌ ከጴንጤ ወደዛ እየሄድኩኝ ነው እና እዚህ ድረስ ካመጣችሁን እስቲ ደግሞ መጨረሻችንን ማሳዩን አይነት ነገር እንደዛ ነገር አለች። እና አሁን ብዙ ሰው ወደ ሉትራን ሲሄድ ይታያል። ሉትራን ሌላ ሰውም እሷ አይደለችም ባይዜሊን ያወራችኝ፣ ግን እሷም አሁን ወደ ሉትራን እየሄደች ነው። አንዴ ቆይ ቻርጅ ምሰካ አንዴ እና ብዙ ሰዎች ይሄ ሚስጥራት ላይ ያለውን ትምህርት በቃ እየሰሙ ምናምን ነገር ማለት ወዴት እየሄዱ ነው እያልኩኝ እያለ አልሄድኩም። እዛው ትራምፕ ጋር እጃውን ልከሰስ ጋይስ። እሺ ወዴት ሄዱ ነው? ወደ ሉትራኑ የሚሄድ ነገር ይታያል። ስለዚህ አሁን ሉትራኑ ላይም የተወሰነ ለመስራት እንሞክራለን ማለት ነው። እና አሁን ያቺ ልጅም እንደዛ አለችኝና አሁን ልነግራችሁ የሚፈልገው ነገር ምንድነው? ኦኬ ከዛ በኋላ ኢንቨስት ቴሌግራም ላይ ስጂያት ምናምን ነገር አወራን ትንሽ ሉትራን ማሉበት ምክንያት ምንድነው በሚለው ላይቭ ግባልንና አስተምረን ነበር ያለችኝ። ግን እሱን እንትን ስላላደረኩኝ በቃ ለጊዜው ለራሴ መልስልኝ አለችኝ። መለስኩላት ነው። አንዳንድ ጥያቄዎች አያይዛ ጠይቀኝ ስለነበር ማለት ነው ስለ ቤተክርስቲያን ምናምን እና ነገርኳት ምናምን ነገር እና ኦርቶዶክስ የመሆን ፍላጎት አላት። እሺ ሰው አንዴ እውነታውን መረዳት ከጀመረ መርማሪ አይነት ሰው ናት እንዳያልኩ እና ኦርቶዶክስ የመሆን ሀሳቡ አላት፣ ፍላጎቱ አላት ምናምን። አንድ ጓደኛዋም እንደዚሁ ፕሮቴስታንት የነበረ ማለት ነው። እሺ ኤኒዌይስ እሱም ወደ ኦርቶዶክስ መጥቷል ነገር እና እሺ ዲቴል ነገሩን አላወራውና ብቻ የእሷን ግን ኦኬ ነይ በቃ ወደ ኦርቶዶክስ ምናምን ስላት ምን ብትልኝ ኦርቶዶክስ የመሆን ፍላጎቱ አላት ግን ሌላ ኦርቶዶክስ አብያተ ክርስቲያናትን እየሄደች ነው ማለት ነው። የኢትዮጵያን ሳይሆን ከኢትዮጵያ ውጭ እኔ አሁን ያስቡት ኢትዮጵያ ላይ ስለሆኑ እኔ የኢትዮጵያን እንዲያው ነው ፍላጎቴ እና ኧረ የኢትዮጵያ ኦርቶዶክስ ምናምን ብዬ ሰገጣልኩኝ ማለት ነው። እና የኢትዮጵያ ክርስቲያን ደግሞ በጣም ክርስቶስን ነው የምላችሁ በጣም የተወደደች ቤተክርስቲያን። እኔ እኛ እንትን አለን እንጂ በጣም ዝርክርክ አለን እንጂ ምዕመኑ በተለይ እኛ ማለት ነው ያው በእርግጥ እኛ እንደዛ የሆነው እሺ ተውት አሁን አንወቃቀስ ትላለህ እና
በአንድም በሌላም ምክንያት በጣም በቃ ክርስትናችን ላይ በጣም ደካማ ሆነን ከዛ በኋላ ዝም ብሎ በልምድ የሚሰበክ ስብከት ይኖራል ቤተክርስቲያን ውስጥ ምናምን እሱ ነው በጣም በቃ ቤተክርስቲያንን እንድትጎዳ የሚያደርጋት እና ያው እንግዲህ ጥሩ መሪ አለመኖር ጥሩ መሪ ካሌለ ማለት ነው። ብዙ ሰው እንደዛ ይነቅፋል። እንግዲህ ኑር አይኑር ባና ግን ቢኖር ይስተካከል ነበር። እውነቱን ለመናገር ብዙ አቡነ ጴጥሮስ ናቸው ማናቸው ባለፈው ወደኛ ወደዚህ ወደ ኢትዮጵያ አይገቡም ምናምን ተብሎ የነበሩት አንድ በጣም ደስ የሚሉ አባት የውጭ ሀገር ጳጳስ ናቸው። ኤኒዌይስ ብቻ እሳቸው ስማቸውን ከተሳሳትኩኝ ብዙ አቡነ ጴጥሮስ ይሁን ብቻ እሳቸው በጣም ደስ የሚሉ አባት ናቸው። በዚህ እና እሳቸውም ሲናገሩ ነበር እኛ በጣም እንደው እኛ ጥሩ ብንሆን ኖሮ በጣም የኢርሻም ብቻ አይደለም የሀገሪቷ ነገር ራሱ ሳይቀር ይስተካከል ነበር ሲሉ ነበር። እና እኔ እውነት ነው እኔ ጥሩ የሆኑ ቤተክርስቲያን በጣም የሚወዱ ከዚህ የሆነ የለም የሆነ እንደው ጊዜያዊ ከሆኑና ስጋዊ ከሆኑ ነገሮች ትንሽ ተላቀን ነገር ሙሉ በሙሉ ትኩረታችንን ቤተክርስቲያን ላይ ብናደርግ ወይም ቢያደርጉ ትልልቅ መሪዎች አባቶች ምናምን እረኞች ጥሩ ነገር ይፈጠራል ብዬ አስባለሁ። እንግዲህ ደገኛ አባቶች ይኖራሉ የሉም አላልኩም ደግሞ ይኖራሉ። ብዙ ጊዜ ግን በቃ ጥሩ ላይሆኑ ይችላሉ። እና ለማንኛውም ግን ልጅቷ የኢትዮጵያ ክርስቲያንን ነው አላይም አልፈለግም አለች። እና ለምንድነው አልፈለግም ያለችው? ይህንን የምነግራችሁ ለምን መሰላችሁ ጋይስ? እኛ ማለት ማሻሻል ያለብን ነገር ቶሎ እንድናሻሽል ለእኛ ብቻ አይደለም አሁን ይህ ለሌላውም ሰውም ጭምር ማለት ነው ለሚመጣው ሰው ሳይቀር መሰናከል እንዳንሆን እንደዛ ማድረግ አለብን፣ ማሻሻል አለብን። ምንድነው ፕሮቴስታንት ላይ እያለን ራሱ አለች ማለት ይሄ እንደው የሚሆነ ስህተት ይሁን እንዴ የሚል እኮ ዳውት ይፈጠራል። እንደዚህ አይነት ጥርጣሬዎች ሊመጡ ይችላሉ በውስጣችን አለች። ከዛም ጥርጣሬዎች ሊመጡ ይችሉና ከዛ በኋላ ግን ለምሳሌ የኦርቶዶክስ ክርስቲያን ምናምን ነገር ማየት ልክ ስንጀምር ፊት ለፊት ላይ የምታየው ሰዎችን ነው። ምንም ይሄ ባይዚ ምንም ማድረግ አይቻልም። ሰዎችን መጀመሪያ ማየት አይቀርም። ምን ሰዎችን አሳያት ምናምን ያው በእርግጥ እኔም ብያታለሁ። ሰዎችን አቲ ጌታችን ይብስኒ ከዛ ደግሞ እሱን መስለው ደግሞ የኖሩ ቅዱሳን አባቶቻችን እናቶቻችን አሉ ፕሊስ እነሱን ምናምን ያልኳት ግን አለማየት ደግሞ አይቻልም። ለዛ ነው ባይዚ ጌታችን ኢየሱስ ብርሃናችሁ በሰው ሁሉ ፊት ይብራ ያለው ለዛ ነው። በቃ ሰዎች ሲያዩናል አይተውን እግዚአብሔርን ወይ ይሰድቡብናል ወይም ደግሞ እግዚአብሔርን አመስግነው ከኛ ጋር መጥተው ይቀላቀላሉ። እና እግዚአብሔርን አሰዳቢ ቤተሰብ አሰዳቢ የሚባል ልጅ አለ አይደል? ቤተሰብ አሰዳቢ ማለት ቤተሰብ አሳድጎ ሲያበቃ ቤተሰቦቹ እንዲሰደቡ የሚያደርግ እንዲው አሳዳጊ የበደለው እየተባለ ቤተሰቦቹ ሳይቀር እንዲሰደቡ የሚያደርግ በጣም መረን የወጣ ልጅ ሊኖር ይችላል። በጣም አስቸጋሪ ልጅ። እዚህ ውስጥ ካላችሁ ችግር የለውም ፍትት በሉ ያው ይሻሻላል። እና ልክ እንደዚህ ከእግዚአብሔር ከአባታችን ከተወለድን በኋላ በመንፈሳዊ ማለት ነው ከተወለድን በኋላ እግዚአብሔር ፈጥሮን ዳግም በክርስቶስ ኢየሱስ ደግሞ ፈጥሮን ወልዶን ግን እግዚአብሔርን መልሰን የምናሰድብ ከሆነ በኃጢአታችን በስንፍና መኖራችን ይሄ በጣም አደገኛ ልክ ቤተሰብ አሰዳቢ እንደሚባለው እግዚአብሔር አሰዳቢ እንዳሉ በጣም መጠንቀቃለን። በጣም ይሄ አደገኛ ቃል ነው አይደል? አይ በጣም አደገኛ ቃል ነው። ግን እውነታው ግን እንደዛ ነው። እግዚአብሔርን ልናሰደው እንችላለን። ሰዎች እኛን አይተው ደግሞ የነሱ አምላክ ተብሎ እግዚአብሔርን ለእግዚአብሔር ሰዎች ጀርባቸው ሊሰጡ ይችላሉ። አሊያም ደግሞ እኛን አይተው አይ እንደነዚህ ሰዎች እንዲመልኩ ከሚሆኑት የሚያመልኩት አምላክ ማንም ቢሆን ነው ብሎ ደግሞ ሊያስቡ ይችላሉ። እና ብርሃናችን በሰው ሁሉ ፊት ይብራ። ቆይ አንዴ በጌታ እሱን ክፍል አንዴ ላንብበው። በሰማይ ያለውን አባታችሁን እንዲያከብሩ ነው የሚለው ጌታችን ራሱ አይደል? ማቴዎስ ወንጌል ምዕራፍ 5 ነው ከአንቀጸ ብዙኃን ቀጥሎ ቁጥር 16 ላይ እንዲህ ይላል መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ። አሁን ይሄ የጌታችን ትእዛዝ ነው። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ፊት ይብራ። ግን መልካም ስራ አሁን ታጣኛ ላይ አይደል? በየጫት ቤቱ ያለው በየጭፈራ ቤቱ ያለው በየምናምን ቤቱ ያለው የተለያየ ቤተ እምነት ያለ ሰው ሊኖር ይችላል። ግን ኦርቶዶክሳውያንም ግን አለን በጣም ዘጭ አይደል? በጣም ብዙ ይሄ በቃ ይሄ እውነታ ነው። እና ደግሞ ውርደትም ነው ለኛ አይደል? ውርደት ነው። ስለዚህ በተቻለን አቅም እንደምንም ብለን ጨከን ብለን በቃ እንደዚህ አይነት ቦታ የምንውል ሰዎች ምናምን መውጣት ነው ያለብን ጋይስ። አንድ ግን
በየጫት ቤቱ በየነውሩ በየዝሙቱ በየምኑ ስማችን መነሳት የለበትም። በየስካሩ በየምኑ ኃጢአት የተባሉ መንደሮች ላይ ሁሉ ኦርቶዶክስ ከሆነ የሚገኘው በጌታ ስም እና አሁን ልጅቷ ያለችው እሱ ነው። ልክ ልንወጣ ብናስብ ራሱ በዙሪያችን ያለውን ኦርቶዶክስ ነው ያለው። ኦርቶዶክስ ደግሞ ህይወቱ ላይ ጥሩ መስሎ ስለማይታየን እሺ አይ በቃ ትክክለኛ የሆነው ይሄ እዚሁ ቢሆን ነው ብለን እዚሁ እንቀመጣለን። ኧረ በስመ አብ። ስለዛ ሰዎች እንዳይድኑ ጭራሽ መሰናክል መሆንን ማለት ነው። መሰናክል መሆንን እኔ አሁን እንደዚህ የምትሉ ፕሮቴስታንት ካላችሁ ልላችሁ የሚችለው አሁን በዚህ ሰዓት ላይ ሆኜ እኛን ይሁ ህዝቡን ይሁ ምናምን ማለት አልችልም። ከባድ ነው። ቀስ በቀስ ነው እያደግን ልንሄድ የምንችለው። በጣም ብዙ የተበለሻሸ ነገርም አለ በምዕመኑ ዘንድ በእኛ ዘንድ በጣም ብዙ የተበለሻሸ በጣም ልንሰራቸው የሚገቡ ነገሮች አሉ። ጌታ በጣም እንደው ይርዳንና እንሰራባቸዋለን። ሁሉም ሰው ተሰባስቦ ማለት ነው። እኔ እሰራበታለሁ ሳይሆን ሁላችንም እንሰራበታለን። እንዳለ በቃ ህዝቡ ከቅዱስ ቁርባን የራቀ ምናምን በጣም ከኤርሳን የራቀ ዝም ብሎ የስም ብቻ ክርስቲያን ሆኖ የተቀመጠ ነው። በጣም አብዛኛው ህዝብ የኤርሳኒቱን ትምህርትም አያውቅም። ከዚህ በፊት እንዳልኳችሁ ስላሴ ምንድን ነው ተብሎ ሲጠየቅ ታቦት ነው ካለ አንድ ሰው በቃ አደጋ ውስጥ ነው አይደል? እና እንደዛ ስለሆነ በጣም ከኛ አንጻር አሁን ከምዕመን አንጻር በጣም ብዙ ስራ የሚፈልግ ነገር አለ። ስለሱን እንሰራለን። ግን ሰርተን ስንጨርስ ግን አትምጡ። ቢያንስ የኢየሩሳሌም ራስ ግን ጌታችን ኢየሱስ ክርስቶስ አለ እና ራስ የሆነውን ኢየሱስን እየተመለከተን ነው የሚለው ጳውሎስም። ስለዛ እሱን ክርስቶስ ኢየሱስ የእምነታችን ጀማሪና ፈጻሚ ሐዋርያና ሊቀ ካህናት የሆነ ጌታ ኢየሱስ አለ። እርሱን እዩት። እና ደግሞ የምር ቤተክርስቲያናችን ውስጥ እውነተኛ የጌታ ቤተክርስቲያን እንደሆነች እንድታውቁ ግን ክርስቶስ ኢየሱስን መስለው የኖሩ ቅዱሳን አባቶቻችን እናቶቻችን ስላሉ እነሱ ደግሞ ማየት አሁን ላይ እኛ ራሳችንም እኮ ኦርቶዶክሳውያን አይታችኋል። በጣም የቅዱሳንን ታሪክ ማወቅ ማየት ምናምን እኮ በጣም ነው የሚያስደስተን። የቅዱሳን ታሪክ አሁን በፊልም ደረጃ ምናምን እዚህ ጋር ከፍተን ስናይ ምናምን ሰብሰብ ብለን ስናይ የሆነ ደስ የሚል ስሜት አይሰማንም? ለምንድነው? እንፈልጋለን። የሚታይ ነገር እኮ እንፈልጋለን። እኛም የሆነ በህይወት ደግሞ የሚያስተምረን ሰው እንፈልጋለን። ለዛ ነው እንደዛ የምንሆነው። ከውጭ ያሉ ሰው ደግሞ አስቡት በቃ እንደዛ ሊሉ ይችላሉ። ግን እንዳልኳችሁ ጌታን እዩ ቅዱሳኑን እዩ እና ወደ ክርስቶስ ነው የምትመጡት። ወደ ግለሰብ ወደ አንድ ሰው ሳይሆን ወደ አንድ ኃጢአተኛ ሰውዬ ሳይሆን የምትመጡት ወደ ቅዱስ የእግዚአብሔር ልጅ ነው የምትመጡት እና ክርስቶስ ኢየሱስን እዩ እና እንደዛ ነው የምንችለው። ግን እኛ ግን በተቻለን አቅም ምን ላይ ፎከስ ማድረግ አለብን? ህይወት ላይ መልካም ስራ ላይ ከኃጢአት መራቅ ላይ ነውር የሆኑ ቦታዎች ላይ ኦርቶዶክስ መታየት የለበትም። ሌላውም መታየት የለበትም። አዎ ፕሮቴስታንት ወንድሞቻችን መታየት የለባቸውም። ሙስሊም ወንድሞቻችን መታየት የለባቸውም። ኤቲስቶችን መታየት የለባቸውም። ማንም ክፉ ነገር ላይ ነውር ነገር ላይ መታየት የለበትም። ግን እኛ በተለይ ግን የእግዚአብሔርን ጸጋ ተቀበለናል የምንል ሰዎች ግን ክፉ ነገር ላይ መታየት የለብንም ጭራሽ። በቃ በተለይ ደግሞ አገልጋይ ከሆነ ደግሞ አንድ ሰው አገልጋይ በቃ በጣም ጠንቁቅ ጳውሎስም ይላል አይደል? ምንም በቃ እንከን እንኳን አይገኝባችሁ ይተባሉ። ስለዛ እንደዛ ይሆኑ ከዛ እነሱን አገልጋዮችን እናያለን። አሁን አገልጋዮችን ስናይ ጥሩ ነገር ካየን ከነሱ የሆነ ቢያንስ ምዕመኑ ራሱ ቢያቦካው ህይወቱን ማለት ነው አገልጋዮቹን አይቶ ሰው ኦኬ አይ አስተማሪዎቻቸው እንዲህ ናቸው ይላል። ስለዛ አገልጋዮች በተቻላቸው አቅም እግዚአብሔርን ቃል መስበክ ማስተማር ብቻ ሳይሆን ህይወታቸው ማስተማር አለበት ምናምን እና እንደዛ ነው መሆን ያለብን። ኧረ በለው እሺ። እና በተቻለን አቅም እንደዛ እናድርግ። እናንተ ሰዎች ሳላስበው እንደዚህ ኢንተርቪው ውስጥ እገባለሁ ትላለህ። 4 ሰዓት ሆነ እዚህ ነው። እሺ በቃ ለ30 ደቂቃ ያህል እሺ ፕሮቴስታንቶችን እንቀበላለን። ለ30 ደቂቃ ያህል ብቻ እስቲ ዮኒ ካለና እስቲ ፓፓ አይ ጀግና ቢዝ እንዴት ነው አለው? እግዚአብሔር ይመስገን አለን። ከታች 3000 ሰዎች ሰላም ብያለሁ። እነሱም ሰላም ብለውሃል ትላለህ። እስቲ ከመልካ ያኛውን ቪዲዮ አገኘው እንዴ? ኩዚ ይላል ያኛውን ቪዲዮ። ይሄ ቢያንስ
ምንድነው? እንደ ጳውሎስ አለ አለ። እስቲ ያሳይ። የት ይሄዳል? የፕሮቴስታንት ፋይል ላይ ተቀምጧል። አንዱ ስህተቱን እንደምትይዘው ኧረ ትምህርቱንም በሌላ ዶክመንት ያዘው አለኝ። እሺ መኩና ናቱ የጀመው ሁለት ዲያቆናት በጣም የምንኮራባቸው ወንድሞቻችን ናቸው። ባይዘው መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው ሁለቱም። እሺ እንዴት ናችሁ? እንኳን ደህና መጣችሁ። እንዴት አለ? ደህና ናችሁ ወይ? ሰላም ክርስቶስ ይብዛላችሁ። 3000 ሰዎች እዚህ ውስጥ ያላችሁ ናቱ ዮኒ ፓፓ ሰላም ብለናል። አረ መኩራት አላለም እዮባ ከታች አለን ይመስገን አምላክ። አይ የምራው የምንኮራባቸው ወንድሞቻችን መለተል ነው። ቤቴን መኩና ናቱ በጣም የተወደዱ ወንድሞቻችን ናቸው። በጣም ደስ የሚሉ ናቱ ይላል። ናቱ ሰሞኑን ምንም አይደለም። እሺ በል ምን ልትል ነው? እንዴት ናችሁ? አሉል እንዴት ነህ? ጎበዝ ከታች ነበር ቅድም ጀግናው ቁማር አስወሩት እና ጀግናው እንዴት ናችሁ? እንኳን አደረሳችሁ። ሰላም ብያለሁ። ጀግናው ቁማር እድል ስጡት። አለን ይመስገን አምላክ። እሺ ጠያቂዎች ፕሊስ ግቡ። እሺ ፕሮቴስታንት ወንድሞቼ ጥያቄ ካላችሁ መልካም ስራ ከድህነት ጋር እንዴት እንደሚገናኝ ምናምን ማወቅ ከፈለጋችሁ ጠይቁን። እሺ እሱን ቪዲዮ እስከዛ አሳይን። ይሄ መሰለኝ ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታደርጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል ከጳውሎስ በታች አወራኝ። እሺ አንዴ ቆይ እዚህ ላይ እንትን እንበለው። ሰማይ እንገባለን አለ እና ሰማይ ገብተን አንዴ እሺ አንዱ ይወጣ ሰው አለ። ማን ይወጣው? ፕሮፌት ያፌት የሚል ነው። ቶኒ ቶኒ ናቸው። ኦኬ ፕሮፌት ይላኩ ታውቀዋለህ? የሚታወቅ ሰው ነው። ኦርቶዶክስ ነው መሰለኝ። ፕሮፌት ያፌት ፕሮቴስታንቶችን ተቀበሉ። እሺ ቶኒን አስገቡት ካለ ሰማይ መግባታችን እርግጥ ነው አለ። እውነቱን ለመናገር በንስሐ ካልተመላለሰ አንድ ሰው ሰማይ አይገባም። ሲቀጥል ደግሞ ፕሮቴስታንት ከሆነ ደግሞ በጣም ዳውትፉል ነው። በጣም ይህ መግባቱ ነገር በጣም ማለት ለምን እንደዚህ ያልኩት በጣም ከታላቅ ይቅርታ ጋር በጌታ ቤተክርስቲያን ውስጥ ሁሉም ጥምቀትን ክደዋል፣ ቁርባንም ክደዋል። በዚህ ሁኔታ ውስጥ ሆነው አሁን ይገባሉ ማለት ትንሽ የሚከብድ ይመስለኛል። ግን ምንም ሆነ ምን ግን የሚገቡ ቢሆኑ ራሱ እውነተኛ ክርስቲያኖች ቢሆኑ ራሱ ማለት ነው መጽሐፍ ቅዱስ የሚነግረን በንስሐ እስካልተመላለስክ ድረስ የእግዚአብሔር መንግስት አትወርስም። መጽሐፍ እንደሚናገረው በገላትያ መልእክት ምዕራፍ 6 ላይ ቅዱስ ጳውሎስ ቁጥር 7 ላይ እግዚአብሔር አይዘበትበትም ማለት ሰው የሚዘራውን ያንኑ ደግሞ ያጭዳልና በስጋ የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። ስለዚህ ባንዝልም በጊዜው እናጭዳለንና መልካም ስራን ከመስራት አንታክት ብሎ ይናገራል። ለመስራት አንታክት። ስለዛ መልካም ስራን የማይሰራ ፍሬን የማያፈራ ኃጢአት ሲሰራ በንስሐ ሕይወት የማይመላለስ ከሆነ አንዴ ከዳነ በኋላ ግን ወደ ህይወቱን ደግሞ እንደዚህ ኤክሰርሳይዝ የማያደርግ ከሆነ አይድንም፣ ወደ እግዚአብሔር መንግስት አይገባም። እና መግባታችን እርግጥ ማለት በቃ ተረጋግጧል፣ አለቀ፣ ተፈጸመ ምናምን የሚባል ነገር አይደለም። ተስፋው እርግጥ ነው። እርግጡ ተስፋው ነው። ተስፋው እርግጥ ነው። እርግጠኛ የሆንበት ተስፋ ነው የክርስቶስ ተስፋ። ዝም ብሎ የሌለ ነገር ተስፋ አላስደረገንም። ግን ወደ ተስፋው ግን ለመግባት ወደ ምንድነው ያ ተስፋ እውን እንዲሆንልን ግን በእኛ ውስጥ ማድረግ ያለብን ነገር አለ። እሺ እሱ ይሁንና እንደው እርግጥ ነው ይባል። እርግጥ ሆኖ ደግሞ ኦኬ አክሊሉ ምን አይነት ነው የሚለው ነው የሚያሳስበን። አሉና ምን እያሉ ነው?
አክሊሉ የጳውሎስ አይነት ነው? ከዛና የጳውሎስ አይነት ነው። እንደው ካልቻልን የጳውሎስ አይነት ብንችል ግን የክርስቶስ አይነት ምንድነው? የክርስቶስ አይነት አክሊል በመጀመሪያ ደረጃ ነው። አሁን የክርስቶስ አክሊል አለ፣ የጳውሎስ አክሊል አለ። የክርስቶስ አክሊል ከፍ ያለ ነው። ከዛ በላይ የክርስቶስ አክሊል ይኖራል ወይም የጳውሎስ አሁን በጌታ ስም በአክሊል አሁን ጳውሎስን ልበልተው ኧረ በስመ አብ። እኔ እኮ የአንዳንድ ሰው ደግሞ ሳናስበው እንዴት ምን አይነት ሁኔታ ውስጥ እንደምንገባ ግራ ነው የሚገባኝ። ክርስቶስን ጭራሽ ጳውሎስን እንበልጠዋለን። ኧረ በጌታ ጳውሎስ ሌላ ታሪክ ውስጥ ያለ ሰው ነው። አራተኛ ሰማይ ድረስ የወጣው ያ ጳውሎስ በጣም የሚያስደንቅ ሰው ነው። እግዚአብሔር በጣም የተጠቀምበት እና ራሱን ለእግዚአብሔር በጣም አሳልፎ የሰጠ ራሱን ለእግዚአብሔር እጅጉን አሳልፎ የሰጠ እና አስቡት ርግ ብሎ አንድ ሰው ከጳውሎስ እኔ በቃ ምንም የለም ከተባለ ነው እንደ ጳውሎስ፣ ካልሆነ ግን ከዛ በላይ አይነት ነገር እንደ ክርስቶስ እና በጣም አስቸጋሪ ነው። እኔ ይህን ኬት እንዳገኙት አላውቅም። እኔ ክርስቶስን አሁን እንደዚህ ያለውን አገላለጽ ምናምን እንዲህ ኬት እንደሚያመጡት እኔ ያው ከመጽሐፍ ቅዱስ አይደለም። ኦፍኮርስ እኔ መጽሐፍ ቅዱስ ብቻ ብለው እኔ የራሳቸው ሀሳብ ብቻ ሆነ የቀሩ ሰዎች ናቸው ፕሮቴስታንቶች አሁን ሳየው እና በጣም አስቸጋሪ ነው። እሺ ሰማይ መግባታችን ጥርጥር የለውም። ምንድን ነው ያልከኝ? ድፍረቱና አነጋገሩ ኧረ የሚገርም ነው። ጭራሽ ከጳውሎስ በላይ እንደ አይመጣውም እኮ ራሱ ጳውሎስ አይነት ነው፣ የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ አስቸጋሪ ነው። ኤኒዌይስ እስቲ ፕሮቴስታንት ወንድሞች ካሉን ይቡና። እሺ ቶኒ እና ክሪስቶፎረስ ሰላም በሉንና ሰማኬ ወይ ኮመንት ላይ እየጻፉልህ ነው። ጳውሎስ ፈቃዱን እንዳይሆን ጳውሎስ ኞኞን ነው። አይ ሰው እናኪ በዚህ አጋጣሚ ክርስቶስን አክሊል ሰጪን አክሊል ተቀባይ አላደረገው። አክሊል ሰጪ የባህሪ አምላክን ልዑልን ጌታን አክሊል ተቀባይ አድርጎት ከኛ እኩል ሲያነጻጽርና በዚህ ልክ ሲያደርግ ጌታ ወይ ድፍረቱ። እኔ ጌታን እንወዳለን የሚሉ ጌታን እንዴት እንደሚያዋርዱ ተመልከቱት። ሄድበት ትንሽ ተክል እንደ ኢየሱስ አይነት አክሊል እኔ ምን ማለት እንደሆነ አሮ ነው። እኔ በጣም ማለት ከጳውሎስ ጋር ከአነጻጽሮ ስለሆነ እንደዚያ ያሉ ወይ በመሀል ላይ ከጳውሎስ ከፍ ብለን ከኢየሱስ አነስ ብለን ታድለን አንዳንድ ሰው ጌታ በኢየሱስ ምን እሺ ሰላም ለእናንተ ይሆን። አኬ ይሰማል? ይሰማል። ክሪስቶፎረስ ሰላም ለአንተ ይሁን። እንዴት አለ ሳሚ? አሁን ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። አኬ እንዴት ነው? ዮኒ፣ ዲያቆን መኳንንት፣ ዲያቆን ናቲ፣ ቶኒ ከስርም ያላችሁት ወንድሞች እንዴት ናችሁ? ፓስተር ጥሩ ዘለል ብየዋለሁ። መጽሐፍ ቅዱስን አስቀምጦ ሌላ ቦታ ይዘላል። አስቸጋሪ ሁኔታ ላይ ነው ያለ ነው። ቶኒሻ ሰላም ወንድም አለማከዋ እንዴት ነህ? ሰላም ነው እንዴ? ሳሚ ዲያቆን ነው እንዴ? ወይስ እኔ ዲያቆን መስዬ ነው? በእርግጥ ነኝ ደብቄው ስለተተና። ኧረ ሳሚ ዲያቆን ነው እንዴ? ሳሚ ኧረ ዲቁና መደባበቅ ጀመርን። አንተ ስትገልጥ ነው የምገልጠው። ወይኔ አይ ጥሩ ቶኒሻ ሰላም። እንግዲህ ከቶኒ ሰላም ብያችኋለሁ። ከታችም ያላችሁ ሰላማችሁ ይብዛ። አኬዋ በጣም ምርጥ ትምህርት ነው ያስተማርከን። በሕይወታችሁ እግዚአብሔርን ሲበኩ የሚለው በጣም እውነት ነውና ሰውን አለማየት አይችልም። እኛ አጠገባችን ያለውን ሰውን የምናየውና በጣም ፈተና ነው እሱ ነገር ማለት ነው። እኔ እግዚአብሔርን የሆነ ነገር ሲገባኝ ነው እንጂ ያቆምኩት እኔ
እንደዚህ መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በውስጣቸው መንፈስ ቅዱስ ካላቸው ለምንድን ነው እንደዚህ የሚሆኑት ምናምን ይል ነበር። በዚህ 3 ዓመት ውስጥ ታውቃለህ ራሱ ኮሜንቱ ራሱ ተቀይሯል እኮ ኮሜንቱ ራሱ አሁን ተቀይሯል። እና መጀመሪያ ላይ የነበረው ኮሜንት ምናምን ስርዓቱ በጣም ብዙ ነገር ተቀይሯል። እና እግዚአብሔር ይመስገን ሲጀመር የሚሳደበው እንትን ለተጠየቀው ነገር በቃ መልስ ሳይኖር ሲቀር እንትን የቤተክርስቲያን ትምህርት ካወቀ ከገባው እንትን ያኛው ሰው ጠያቂው እየተሳደባ ቢጠይቅ እንኳን መልስ ስላለው በልቡ የሞላው ነገር ስላለ ይመልስ። ግን ደካማ ከሆነ የቤተክርስቲያኒቷን ትምህርት ማያውቅ ከሆነ መናፊቅ መጥቶ ሲጠይቅ እንትን ስድብ ነው የሚቀድመው። መመለስ አይችልም። በስድብ ነው እንትን ሊመልስ የሚችለው ማለት ነው። እስኪ ስለ ቅዱሳን አማላጅነት ንገረን ሲባል አይ ያማልዳሉ ብሎ ወደ ስድብ ይሄዳል እንጂ ጥቅስ አይጠቅስልም። ስለዚህ ዋናው በቃ በውስጣችን ትምህርት ካለ አንሳደብም፣ እናውቃለን፣ እንመልሳለን። ስለዛ በትምህርት እንባርታውን ደግሞ በህይወታችን እንስበክ። ከሱስ ምናምን ሆና ነው እኮ እኛም በቃ ኦርቶዶክሳዊ ነው የሚያጭሰው የሚቂሙ የሚጠጣው በየቦታው የሚሰክረው ኦርቶዶክሳዊ ነው ሲባል ነው ያደግን እና እንደዛ የሚያደርጉም አሉ እውነትም ስላሉ ማለት ነው። ግን ጴንጤ ቢጠጣ ጴንጤ የሚጠጡ አሉ እኮ ጓደኞቻችን ዘማሪያን ምናምን እግዚአብሔር ግን አይታው በቃ ሌላ ቦታ ነው የሚጠጡት ማለት ነው። በጣም ምስጢር ነው እነሱ ጋር አይጠጡም። ከባድ ናቸው። በቃ አያስታውቁም። ኦርቶዶክሳዊ በቃ መስቀሉን በአንገቱ ላይ አድርጎ ሁሉንም ነገር ስለሚያደርግ ሲዘፍንም መስቀሉ አለ አንገቱ ላይ። ኦርቶዶክሳዊ ምልክት አለው። ማን እንደሆነ አታውቁም። እና ጴንጤ ከባድ ነው። በጣም ነው የሚጠጡት እና ግን አይታወቅም ነው በምስጢር ስለሆነ ነው የነሱ በቃ አያሰናክሉም ሰዎችን ማለት ነው። ለራሳቸው ነው ቢጎዱት መጣታቸውም ለራሳቸው ነው። ግን የኦርቶዶክስ ምንድነው ራሱ የሚጎዳል ሌላውንም በቃ ያሰናክላል። ስለዚህ አጣት ብንሰራ ራሱ በቃ ለራሳችን ሌላውን ደግመን እንዳናሰናክል ማለት ነው። በጣም ከባድ ነው። በጣም ከባድ ነገር ስለሆነ ማለት ነው ሰዎችን ማሰናከል እና እንባርታ ነው። ቴንኪው በጣም ጥሩ ምክር ነው። ጥሩ ትምህርት ነው ያስተማርከን። ጸጋብ ዘዴ እንወዳለን። እግዚአብሔር ያክብርልኝ ቶኒ። እና ጥሩ ነው ባይዜ እንደው በቃ ተደብቆ ቢሆን ይሻላል። እውነትም እኮ አዎ ስህተት ነው ምናምን፣ ግን ቢያንስ ሌላው ሰው ግን ማሰናከያ ላለመሆን አየህ በቃ እንትን ይላሉ፣ ለመጠንቀቅ ይሞክራሉ። ጥሩ ነው እውነቱን ለመናገር እንደሱ ይሻላል። አንደኛው ግን ያው ከመጠጡ እነሱም አልጎደሉ ነው። እና እኛ ግን በጣም እኔ ክርስቶስን በጣም እንደዚህ አይነት ነገር ውስጥ ያለን ምናምን ክርስቲያን ወንድመቶች ምናምን ቀስ በቀስ ብለን መውጣት መሞከር ይሄ ነውር እንደሆነ መጀመሪያ ወይ ትልቁ ነገር ምን መሰላችሁ? ከዚህ ነገር ለመውጣት መጀመሪያ ነውር እንደሆነ ማወቅ፣ ይሄንን ነውር ኃጢአት እንደሆነ የተለያዩ እንደዚህ አይነት ነገሮች ማለት ነው። ወንድምን የሚያሰናክል ከሆነ ጫትን ብቻ አይደለም ስጋን ራሱ ጥለህ ልትነሳ ትችላለህ። ኦኬ ስጋ መብላትም ወንድምን የሚያሰናክለው ከሆነ የምራክሊ ትተዋለህ እንዳትለኝ እንጂ ዮኒ። እና ጳውሎስ አለ ምንድን ነው አንተ አትቀበል? ጳውሎስ አለ እኮ ወንድምን የሚያሰናክል ከሆነ አትብላ፣ ለዘላለም አትብላ አለ። ጳውሎስማ አለው እኮ ግን አሁን ወንድምን የሚያሰናክል ከሆነ ጠሪተው በባል አሁን አቅሙ ይፈቅድልኛል ትላለህ። አያውቂ ነው ኧረ የምር ዝንተዋለን እንዴት አባሱ ስና እና እንዴት አንተ ተዋለው ይምር ቀልዱን አቁመህ ወደ ትምህርቱ ግባ። ቀልደኛ በቃ በጥሪ የሚሰናከል ሰው እንዳይመጣ አስቀድመን ነው ማስተማር አለብን። ከባድ ነው። እና አይ ግን የምርም ግን በቃ ጳውሎስ በዛ ደረጃ ነው የተናገረው። እና ሰው ከሆነ ከነዚህ አይነት ነገር መላቀቅ ነውር እንደሆነ ማወቅ፣ ከዛም ምንድነው ነውር እንደሆነ ስናውቀው አንደኛ የሆነ እና አሁን እኮ በውስጥ እናደርግበታለን ጭራሽ። አሁን እኮ ከባድ የሆነብን ነገር ማለት ነው የምንኩራራበትም ይሆናል አንዳንዴ። ዝሙቱም ስካሩም ምኑም በቃ እንደዚህ አይነት ነውር የሆኑ ነገሮች ነውራቸው ክብር ይሆንባቸው ነውራችን ክብር ነውር የሆነው ነገር ክብራችን እየሆነ ይመጣል እና በጣም የምንኩራራበት እየሆነ ይሄዳል። እና እንደዛ እንዳይሆን መጀመሪያ ነውር እንደሆነ ማወቅ፣ ቀስ በቀስ እግዚአብሔርን መናፈቅ
ወደ እግዚአብሔር መቅረብ ምናምን ንስሐ መግባት በጣም እኔ አንድ ሰው ስለ ቃመ ስለጠጣ ምናምን በጣም አደገኛ ነገር ውስጥ ነው ማለት አለ ማለት አዎ በቃ መጥፎ ነገር ነው መሆን የለበትም ግን እየቃመ ምናምን ነገር የሚቅም ሰው የሚጠጣው ያ ሰውዬ በጣም ልቡ ንጹህ ሊሆን ይችላል። ስለዚህ ትንሽ ነገር ነው የሚቀረው። ሱስ ነገር ገብቶበት ከሆነ ውስጡ ሱሱን መርዝ ስለሆነ ከደሙ ውስጥ ያንን ማውጣት በቃ ያ ሱሱን ከሱሱ እየተነጠለ ነው መምጣት። አንዳንድ ጊዜ በጣም ጥሩ ሰዎች ይሆኑና በጣም ልባቸው አሪፍ ምናምን ይሆንና ግን እንደዚህ አይነት ነገር ውስጥ ይገባሉ፣ እንደዚህ አይነት ነገር ውስጥ ይገኛሉ እና ቀስ በቀስ አሁን እንደዚህ አይነት ሰዎች በቃ ሲወጡ በጣም የእግዚአብሔር ይሆናሉ እና ልባቸው ጥሩ ያልሆነውንም ሰውንም እግዚአብሔር ይፈውሳል። በጣም የሁላችንም ልብ መጥፎ ነው፣ ግልጽ ነው። ግን እግዚአብሔር ግን በልጁ በክርስቶስ ኢየሱስ ደም ረጭቶትን ይፈወሰው እና ስለዛ ቀስ በቀስ እንደዛ ልንሆን ይገባል። እናንተ ሰዎች የማሸማቀቅ ነገር እንዳይመስል እንደዚህ አይነት ወንድሞቻችን ካሉ እህቶቻችን ካሉ የማሸማቀቅ ነገር እንዳይመስል እና አንዴ ኮመንቷን ተዋት አንዴ ኮሜንቱ ናቸው እኮ ነው። ተው ብንጸድቅም በሉት ወይ ደግሞ ትላለህ። ወንድማችን እስቲ ፍታ 66 ግን ባይዜ እንትና 66 ይችላል አባታችን አባ ገብረ ኪዳን ማለት ነው። ብንጸድቅም ባንጸድቅም እንኳን ክርስቲያኑን ብለው ሲናገሩ ማለት ነው። ብንጸድቅም ባንጸድቅም ያሉት የሆነ ብንድንም ባንድንም አይነት ነገር አይደለም ማለት ክርስቲያን ከሆነ ሰው በቃ ድኗል፣ ኦልሬዲ ድኗል። ግን ድህነቱን መፈጸም አለበት አይደል? ከፍጻሜው ባያደርስ ግን አንድ ሰው ያው ወድቆ ማለት ያው እንግዲህ ይወድቃል። ኦፍኮርስ እንግዲህ ድህነቱ ካልተፈጸመ ያንን ፍጻሜውን ነው እንደዛ ያሉት እንጂ ብንድንም ባንድንም እሱማ በቃ ማንድን ኮልስ ጀምሮ ወደ ክርስትናም አልመጣም ነበር። ስለምንድን ነው ወደ ክርስትና የመጣ ነው? ድህነታችን ባይፈጸም ራሱ ግን ክርስቲያን ሆኖ መኖር የተሻለ ነው አይነት ነገር ነው። እንደዛ ብሎ የሚኖር ሰው ካለ እንደዛ ነው። በሌላ ቪዲዮ ላይም ተናግረዋል። ሰው ያጣም ነው አስቸጋሪ ነው። መልካም ስራ ከድነት ጋር አይገናኝ የሚል ጴንጤ ምንድን ጴንጤዎች ማስጸድቁ ከሆነ ለምንድን ነው ክርስቲያን የሆናችሁት? ምን ማትሉ ከሆነ በአንጻርም ቢንጸድቅም የሚለውን ማስጸድቁ ከሆነ ምኑ ጋር ነው ጥቅሙ ለማለት ኮሜንቶች ላይ እያየው ነበር። ቀንም ትክክል እንደ ጥያቄማ ይፈጥራል እኮ እንደዚሁ ስትለው ምናምን ጥያቄ ሊፈጥር ይችላል። ብንጸድቅም ባንጸድቅም እንኳን ክርስቲያኑን ምን ይሰራልኛል ክርስትና ማልጸድቅ ከሆነ ለምድራዊ ጥቅም ነው እንደመጣው ሊል ይችላል። ጥሩ ነው፣ ትክክለኛ ጥያቄ ነው። ግን ነገሩን ግን መረዳት አለብን። ከምን አንጻር እሳቸው እንደዛ እንዳሉት ማለት ነው አባታችን እንደዛ ያሉት አሁን ቅድም ካልኩት አንጻር እንጂ ክርስትና የማያድን አይነት ሆኖ አይደለም። ክርስትናማ በደንብ በሚገባ ነው እንጂ የሚያድነው እና ድነናል የምርም። እሺ ጥያቄ ያለው ሰው አለ? መልካም ስራ ላይ ከድነት ጋር ጭራሽ አይገናኝም። እንደው አክሊልስት ይችን ነገር እንደው ብትያዝ ከመጽሐፍ ቅዱስ አንጻር ወይም ደግሞ ከመጽሐፍ ቅዱስ ባጠቅሱም እንደው ከዚህ አንጻር ብላችሁ የራሳችሁን ሀሳብ መጠየቅ ይቻላል። እና ጌታ ቢረዳ ደግሞ እዚህ ጋር ሌሎች ወንድሞችም ስላሉ አንዳችን ስንመልስ አንዳችን እያረፍን እንመልሳለን። አለ ፕሮቴስታንት ወንድም የማደርገውን አላውቅም የሚለው መዝሙር እየዘመረ ነው የብራዘር ክፍል። ቆይስ በጣም ያኛው ነው ትዝ የሚለኝ በነገራችን ላይ እንዴ ነበር ግን ይዛን ቀን ስናገር ነበር አንዱ ጓደኛችንን አወኳ የሆነ በፊት ስንመራት አልችልም እሱ ለገርፌሉ ምንድነው ቀለበት ሊያደርግላት በቃ ሰርፕራይዝ እናደርጋት ምናምን ብሎ ጠራኝ ምናምን። ያው እንግዲህ በጣም የቅርብ ወዳጅ ነው። ሄደን እና የሆነ ቤት ደቅ ብለን መጣች ማለት ነው። እሱ ልጁ እዛ እንዳለ ማታውቅም ምናምን ጓደኛችንን ልጅቷ ማለት ነው እንዳለ ማታውቅም ምናምን ልክ ስትገባ ሰብሰብ ብለናል ምናምን መንጉር ነው ምናምን ብላ ኤኒዌይስ እንትን አለ ማለት ነው። አደረግላት እና ሊያደርግላት ተዘጋጅቶ ግን አቡ ነው ለካ አቡ የሚል ጥሩ ነው አቡ እና እኔም አቡም ለልጁ ጓደኞቹ ነን እና ተዘጋጅቷል እኮ ልጁ አስቧል። እየጠበቃት ነው እየመጣው ነው ምናምን ብላ ልጅቷ በር ላይ ልደርስ ምናምን ነው
እና የሆነ ካሜራ ምናምን ደቅነናል ምናምን ነገር መዝሙር ይከፈት ተባለ ማለት ነው። መዝሙር ይከፈት ይባላል። አቡ የማደርገውን አላውቅም። ኧረ በጌታ ቀለበት ሰዓት አስበው ማደርገውን አላውቅም። ኧረ አይ አቡ እና እውነቱም ግን ሳስበው ግን የሚያደርገውን አላወቀም። ይህ ወንድማችን አውቄ ነው። በጣም የሚያደርገውን ያወቀ ሰው ነው። በጣም ጥሩ ነበር እሱ እንደዛ ማድረጉ። በጣም ደስ የሚሉ ሰዎች ነበሩ፣ ወንዱም ሴቱም አሪፍ ነው። አቡ ይመቸው። የማደርገውን አላውቅም ይቅር በለኝ አምላኬ አለ። ግን ደስ የሚል መዝሙር ነው። አሁን እኮ ከሩቅ እየሰማሁ ኧረ ፕሮቴስታንቶች ጠይቁን አንድ ቁጥር አንድ አስገቡን ብላችሁ ምጽፉ አንድ ቁጥር ጻፉ ብሎ እያለ ነበር ከታች እኮ ሲጽፉ አይቻለሁ። ግን አንድ ቁጥር ጻፉ። ሳሚ የሚባል ልጅ እየጻፈ ነው። እሺ ያስሚኮ አቤል ያው ስቤያቸዋለሁ። ማነው ስሙ? ሳሚ የሚባለው ስቤዋለሁ። ሚኪያስ ታለ ኒኪ ግን ደህና ነህ? ቤተሰብ ነው ቤተሰብ ነው እሱ። በስመ አብ የረዥም ጊዜ 2 ዓመት 3 ዓመት 2 ዓመት 3 ዓመት ሙሉ ቆይቶ እሺ ይሁን። መቼስ ሰላም ለአንተ ይሁን ሚኪ፣ እንዴት አለ? አይ ዛሬ ነው የመጨረሻው መሰለኝ። መልካም ስራ ላይ ነበር የቀረው፣ ይኸው ዛሬ ገባን እኮ። ጥምቀትና ቅዱስ ቁርባን ላይ አምናል። መልካም ስራ ላይ የቀረው ጨርሷል። ከበድ ያለ ጥያቄ ልጠይቅ ነው። ከበድ ያለ እንትን ብዙ ጊዜ አሁን ያው ብዙ ጊዜ የሚጠየቅ ነው። የሐዋርያት ቅብብሎሽ አለን ስለምትሉ ብዙ ጊዜ ኦርቶዶክሶች ያስተምሩ ነው ብዬ ስለማምን ነው። እና የሐዋርያት ቅብብሎሽ ከስልጣን ይልቅ ያስተምሩ ቅብብሎች ነው። እና አሁን ያለችው እንደውም እኛ ፕሮቴስታንቶች የሐዋርያት ቅብብሎች አለ ከኦርቶዶክስ ይልቅ ብዬ ስለማምን ነው። እና ምክንያቱም በትምህርት ስናይ ሐዋርያት ያላደረጓቸው ነገሮች ኦርቶዶክስ ላይ ብዙ ነገሮች አሉ። ለምሳሌ የትኛው ሐዋርያ ወደ ቅዱሳን ሲጸልይ ያየ ነው? የትኛው ሐዋርያ ነው ምናልባት ወደ ቅዱሳት ስዕላት ሲጸልይ ያየ ነው ወይም ሲሰግድ ያየ ነው? አንድ ሐዋርያ ወደ ቅዱሳት ስዕላት አንጸልይም። ግን ቀጥልሽ ጨርስና ብዙ ልምምዶች ለምሳሌ ያው ስላነሳው ዝም ብዬ እሄድበታለሁ። እሺ ቀጥል። በርዕስ ነው እንዴ? ነበረ ግን ችግር የለም ይቅርታ ያለ ርዕስ ከጠየቁኝ። ግን እንዲህ አይነት ልምምዶች አሁን ሐዋርያት ያላደረጉት ወደ ቅዱሳት መጸለይ፣ ወደ ቅዱሳን መጸለይ፣ ለተለያዩ ስዕላት መስገድ፣ ለቅዱሳን መዘመር የመሳሰሉት ልምምዶች የመጀመሪያ ቤተክርስቲያን ላይ ያልተደረጉ ልምምዶች ናቸው። እንደውም በ3ኛው ዓመተ ምህረት በ3ኛው ዓመተ ምህረት በኋላ የመጡ ልምምዶች ናቸው ይላሉ። እና ስለዚህ እኛ ፕሮቴስታንቶች ግን እነዚህን አናደርግም። እና ሞር እኛ ከሐዋርያት ጋር እንደውም የሚያመሳስለን ብዙ ነገር አለ ለማለት ነው። እሺ በመጀመሪያ ደረጃ አሁን አይ ቲንክ አንተ ጥያቄ የሆነብህ ኢንቮኬሽኑ ነው እንጂ ቅዱሳን ይማልዳሉ የሚለውን ታምናለህ አይደል? ቅዱሳንም እርስ በርስ እንድንጸለይ ያለይ አይ በሰማይ ያሉ እነሱ ሊለምኑ ይችላሉ። እሱ ላይ ጥያቄ የለውም። እሺ በዚህ ህብረት ውስጥ ሆኖ አንድ ሰው ቅዱሳኑን አሁን ለምኑልን ብሎ መጠየቁ ማለት ነው። ለምኑልን ብሎ መጠየቁ ለምሳሌ እመቤታችን ሊሆን ይችላል ምናምን። እሱን አለማድረጋቸውን በምንድን ነው ያወቀው? ሚኪ ተቆራረጠ። ምን አልከኝ? በዚህ በህብረት ውስጥ በኤርሲያን ህብረት እንግዲህ ይህን ነገር የምናየው እኛ ቤተክርስቲያን በታች በምድር ላይ ሩጫ ላይ ያሉ ሰዎች፣ በላይ በሰማይ ደግሞ ሩጫቸውን ጨርሰው ያሉ ሰዎች የእነርሱ ህብረት ናት እና ሩጫቸውን የጨረሱ ሰዎችን ተጣርተው ለምኑልን ወደ ጌታ ብሎ አለማለታቸውን ጭራሽ እንደዚህ ብሎ አለማወቃቸውን በምንድን ነው የምታውቀው? አይ እነሱ ሊሉ ይችላሉ ነው። እነማን ነው የምትልኝ? ከታች በሰማይ ያሉ መሬት ላይ ያሉ ሰው ሐዋርያት እንዳላሉ
ሐዋርያት ወይም ደግሞ መሬት ላይ ያሉ አሁን ሐዋርያት ምናምን ያኔ አሁን አዲስ ኪዳን ገና እየጀመረ ስለሆነ እሺ፣ የትኛውም ክርስቲያን በእነሱ ዘመን የነበሩ ክርስቲያኖች እንደዚህ አለማለታቸውን በምንድን ነው ያወቀው? ለምሳሌ እስጢፋኖስ የመጀመሪያው ሰማዕት ነበረ እና ወደ እስጢፋኖስ እንዲጸልዩበት የትኛውም አይነት ልምምድ ሐዋርያት ስራም ላይ አታነበር። እስጢፋኖስ ከጌታ ከሰማዕታት የመጀመሪያው ነበረ። ሄዷልና ወደ እንጸልይ አሁን ጥሩ ነው። አሁን እስጢፋኖስን እንውሰድ። እንኳን እስጢፋኖስን አነሳው። እስጢፋኖስ ሰማዕት ነው እና እስጢፋኖስን ልምምድ አልነበረም። የኔ ነው የሱ ነው። እሱ ኔትወርክ ነው የሱ እየተቆራረጠ ነው። እያወራ ነው ግን ይቆራረጥበታል። ሚኪ አስተካክለው ሁኔታህን እየተሰማህ ከሆነ ማለት ነው። እሺ የሚሰማህ ከሆነ ምንድነው እስጢፋኖስን አለመጠየቃቸው ለምንልን አለማለታቸውን በምንድን ነው ያወቀው? እሺ ችግር የለም። አይ እሺ አሁን ይሰማል ሚኪ? እሺ ወርደና እስከዛ ዝም ብዬ በቃ ጠቅላላ አድርጌ መልሱን ልመልስ። በቃ በመጀመሪያ ደረጃ ሐዋርያዊ ቅብብሎሽ ያለን ፕሮቴስታንቶች ነን። ከአስተምህሮ አንጻር ላልከው ቅብብሎሹ የአስተምህሮ ጉዳይ ብቻ አይደለም። ምን አስተምህሮ ቅብብሎሽ ማለት እኮ ሐዋርያት የሚያስተምሩ ትምህርትና እንደኛ የምናስተምሩ ትምህርት ይመሳሰላል። ስለዚህ ምክንያቱም የጳውሎስ መልእክት ላይ ሐዋርያት ላይ አንድም ቦታ ላይ ወደ እስጢፋኖስ ይሰማል። የሚሰማ ከሆነ አንዴ ወርደህ ተመለስ። መሀል ላይ አንድ ይህንን ልመልስና ከዛን እንትን ትላለህ ትቀጥላለህ ገብተህ። እሺ ሰው ቅብብሎሹ ለምሳሌ በስላሴ የማያምን አንድ ኦንሊ ጂሰስ መጥቶ እሺ ቅብብሎሹ ላይ ለምሳሌ አንድ በስላሴ የማያምን ኦንሊ ጂሰስ መጥቶ የሐዋርያትን አስተምህሮ አስቀጥለናል፣ እኛ እንደምናስተምረው ነው ሐዋርያት ያስተማሩት፣ ስላሴ የሚባል ነገር የለም፣ ያው ስላሴ ቃሉ ራሱ የት አለ እንደሚሉት ማለት ነው። ሐዋርያቱም ስላሴ የሚል ቃል አልተጠቀሙም፣ እኛም አንጠቀምም ምናምን እንደዚህ ብሎ አንድ ሰው ዝም ብሎ ብድግ እያለ ብቻ ለራሱ ክሌም የሚያደርገው ነገር አለ። ሐዋርያዊ ቅብብሎች ምንድን ነው? ገና ከጅምሩ ቤተክርስቲያን ህብረት ናት እንደምታውቁት። በዛ በህብረት ውስጥ ደግሞ መንጋ አለ፣ እረኞች ደግሞ አሉ። እረኞች ኦቨርሲየሮች፣ ጳጳሳት አሉ። ልክ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ይላል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ። ቤተክርስቲያን ሲባል በዚህ ክርስቲያን ውስጥ ራስ የሆነው ጌታችን ኢየሱስ ሲሆን ሁሉም በሁሉ ለሚሞላው ለእርሱ ደግሞ ሙላቱ የተባለችው ቤተክርስቲያን አለች። በዛች ቤተክርስቲያን ውስጥ ደግሞ መንጋ አለ፣ እረኛ አለ፣ ጳጳስ አለ። ጳጳስ የሌለበት ቤተክርስቲያን የለም በታሪክ ውስጥ ማለት ነው። ሁሌም ጳጳሳት አሉ እና መንፈስ ቅዱስ ሁሌም ጳጳሳትን ይሾማል። እና ሐዋርያዊ ቅብብሎች ሲባል ይህቺ ቤተክርስቲያን ያቺ ክርስቲያን የእግዚአብሔርን እውነታ ይዛለች። የእግዚአብሔርን እውነታ እንደያዘች እስከ ዓለም ፍጻሜ በቅብብሎች ውስጥ ትቀጥላለች። ሐዋርያዊ ቅብብሎች የትምህርት ምናምን ጉዳይ ብቻ አይደለም፣ ህብረቱ እንደ ህብረትም ይቀጥላል ነው። ስለዛ ጌታ ኢየሱስ ምን አለ? እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ከትምህርቱ ጋር ነኝ ብቻ አይደለም፣ ከእናንተ ጋር ከሰዎቹ ጋር ከእናንተ ጋር ነኝ። ስለዚህ ሰዎቹ ወይም ቤተክርስቲያን እስከ ዓለም ፍጻሜ ድረስ ትቀጥላለች። እንደዚህ አይነት ህብረት አንድም ፕሮቴስታንት ተነስቶ እኛ እንደዚህ ነን፣ አዎ ከሐዋርያ ጀምሮ ህብረታችን አለ የሚል የለም። ስለዚህ ፕሮቴስታንቲዝም እዚህ ውስጥ ጭራሽ አይገባም። በአስተምህሮ ብቻ እንሂድ፣ በአስተምህሮ እንሂድ ቢባል ራሱ ፕሮቴስታንት ነው ከሐዋርያት ጋር የሚመሳሰለው ላልኩ ሲጀምር የትኛው ፕሮቴስታንት? አንዱ ፕሮቴስታንት ጥምቀት ያድናል ሲል ሌላኛው ፕሮቴስታንት ጋር ሲል ጥምቀት አያድንም ይላል። ድህነት ላይ ነው ያልኩ። ይህ ምርጫ ምናምን ተሆና ዋናው ከሱ ሁሉ የሚበልጠው የድህነት ጉዳይ ነው እንደምታውቁት። እና ጥምቀት ያድናል ሲል አንዱ አንድ የመጣ ነው ጥምቀት አያድንም፣ ቅዱስ ቁርባን ለድህነት ነው፣ እውነተኛ የራሱ የጌታ ስጋና ደም ነው ብሎ ሲያስተምር አንድ የመጣና ነው በፍጹም ምሳሌ ብቻ ነው ይላል። አንዱ እንደው በቃ የትኛውም ሰው እንደው ክርስቶስ ኢየሱስ ለዓለም ሁሉ ሞቷል ብሎ ሲናገር አንዱ ይመጣና ኖ ክርስቶስ ለዓለም ሁሉ አልሞተም፣ ለተመረጡት ነው የሞተው። አንዱ ይመጣና አይ በቃ ነፃ ፈቃድ አለን፣ ሰው ለመዳን አምኖ ይድናል።
ሲል አንደኛው ደግሞ ይመጣና ነው የለም እግዚአብሔር አስቀድሞ ይወስንና የተወሰኑ ሰዎችን ብቻ ራሱ እግዚአብሔር የወሰናቸውን ብቻ ነው የሚያድናቸው፣ ሌሎችን አያድናቸውም። እንግዲህ አሁን እያልኳቸው ያለሁት እንግዲህ በቋሚነት በፕሮቴስታንት ውስጥ ያሉትን ብቻ ነው። የተወሰነ ገፋ እናድርገው ካልን ደግሞ በጣም ብዙ የምናወራቸው ነገሮች ይኖራሉ። እንዲህ በትንትን ያለ ቤተ እምነትን ከሐዋርያት አስተምሮ የትኛውን የሚስማማው እንዲህ ያለው ወይስ እንዲህ ያለው እንዲህ ያለው ወይስ እንዲህ ያለው እያልን መጠየቅ እንችላለን። ሁሉም ግን ከሐዋርያት አስተምሮ ጋር ፉሊ ማች ማድረግ አይችሉም። ሙሉ በሙሉ በትክክል ከጌታ ቤተክርስቲያን ጋር አስቀድሞ ከነበረችው ከሐዋርያት ጋር በቃ ሙሉ በሙሉ ትምህርቷ ልክክ የሚለው የኦርቶዶክስ ቤተክርስቲያን ብቻ ናት። በመጀመሪያ ደረጃ አሁን አንተ የጠቀስከው አስተምህሮ አይደለም። በሰላት ፊት መጸለይ፣ የቅዱሳን ምልጃ አስተምህሮ ተብሎ የሚያዝ እኮ ነው። በዛ ደረጃ ማለት የሆነ ዶክትሪን ሳይሆን ወይም አስተምህሮ ሳይሆን ፕራክቲስ ናቸው። እነዚህ ፕራክቲሶች ግን በፕራክቲስ ደረጃ እንዲካልን ከሐዋርያት ጀምሮ መጥተዋል አልመጡም? መጥተዋል ብለን እናምናለን። እንዴት አወቅን? በቤተክርስቲያን ታሪክ ውስጥ ለምሳሌ በቅዱስ መስቀል ምልክት ማማተብ መጽሐፍ ቅዱስ ላይ ተጽፏል? አልተጻፈም። በቅዱስ መስቀል ምልክት መጽሐፍ ቅዱስ ላይ አልተጻፈም ማለት ከሐዋርያት ጀምሮ አልመጣም ማለት አይደለም። ባስልዮስ ዘቂሳርያ ለምሳሌ በእንተ መንፈስ ቅዱስ መጽሐፉ ላይ በቅዱስ መስቀል ምልክት ማማተብን ከየት ተማርን ይልና ከሐዋርያት ይላል። አንዳንዶቹም በቃል እንደዚሁ ተላልፎ መጡልን፣ አንዳንዶቹ ደግሞ በጽሁፍ ተቀበልን ይልና በቃል ከተላለፍናቸው ውስጥ ይሄ አንዱን ይላል። መጽሐፍ ቅዱስ ላይ የሆነ ነገር አልተጻፈም ማለት በቃ ያ ነገር የክርስትና በፍጹም መሆን አይችልም ማለት አይደለም። ከክርስትና ትምህርት ጋር እስካልተጣረሰ ድረስ ነሰሰሪ በጽሁፍ ብቻ ይተላለፋል ያለው ማን ነው ይላል? መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ራሱ እንደዚህ ይላል? በጽሁፍ ሁሉም ነገር ይተላለፋል ይላል አይልም። በተቃራኒው ግን ምን ይላል? ለምን ብላችሁ ዮሐንስ ለምሳሌ ሲናገር በመልእክቱ በሁለተኛ መልእክቱ አንዲት ምዕራፍ ያለችው የመጨረሻ ቁጥር ላይ ተመልከቱ። ለምሳሌ ቁጥር 12 ጀምሮ እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ አለ። እንድጽፍላችሁ የምፈልገው ብዙ ነገር ሳለኝ በወረቀትና በቀለም ልጽፈው አልወድም። እንዲጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን በወረቀትና በቀለም ልጽፈው አልወድም። ዳሩ ግን ደስታችሁ ፍጹም እንዲሆን ወደ እናንተ ልመጣ አፍ ለአፍም ልናገራችሁ ተስፋ አድርጋለሁ ይላል። ስለዚህ ሊጻፍ የሚፈለግ በጣም ብዙ ነገር ነው። ልጽፍላችሁ የምፈልገው ብዙ ነገር ሳለኝ ነው ያለው። ሊጻፍ የሚፈለግ በጣም ብዙ ነገር ነበረ፣ ግን አልጻፍም። በቃ እንደዚህ ልጽፈው ስላልወደደ ነው ያልጻፈው። ባይዚ ራሱ ዮሐንስ ስላልወደደ መጽሐፉ በጣም የሚያስገርመው ዮሐንስ መጽሐፉን ስላልወደደ ብቻ አልጻፈው፣ በቃል ግን አስተማረ። ይህ እንግዲህ ከመጽሐፍ ቅዱስ ነው ያነበብኩላችሁ። ተመሳሳይ ነገር እዚሁ አሁንም ሶስተኛ ዮሐንስ መልእክት ላይ ቁጥር 13 ላይ እንዲላል ልጽፍልህ፣ አሁን ደግሞ ሶስተኛ መልእክቱ ላይ ልጽፍልህ የምፈልገው ብዙ ነገር ነበረኝ፣ ዳሩ ግን በቀለምና በብር ልጽፈው አልወድም። ነገር ግን ወዲያው ላይ ተስፋ አደርጋለሁ፣ አፍ ለአፍም እንነጋገራለን። ሰላም ለአንተ ይሁን። ወላጆች ሰላምታ ያቀርቡልሃል፣ ወላጆችን በየስማቸው እየጠራ ሰላምታ ያቀርብልህ ብሎ ይጨርሳል። ሰው ምን እያለን ነው? በመጀመሪያ ደረጃ መጽሐፍ ቅዱስ የተሰጠን እያንዳንዱ ነገር እንደው ተከትቦ ተጽፎ በቃ አለቀ ሁሉ ነገር ተጻፈ ተብሎ አይደለም። እንደዛ ተብሎ የተሰጠን አንድም መጽሐፍ የለም። እንደዛ የሚል ሰው ካለ ማስረጃ ነው የምንጠይቁት ሁሌም። እሺ ሁሉም ነገር ተጽፏል የተባለበትን አሳቢ ማለት ነው። ለምሳሌ ወደ ቅዱሳን መጸለይ ተብሏል አይደል? ሰው ወደ አብ ሲጸልይ አይተናል መጽሐፍ ቅዱሳችን ላይ። ወደ ኢየሱስ ሲጸልይ አይተናል። ወደ መንፈስ ቅዱስ የጸለየ ሰው አለ? አላየንም። ከሶስቱ አካላት ወደ ሁለቱ አካል በአካል ደረጃ ማለት ነው ወደ አብ ሲጸልዩ አይተናል። ቀጥታ ማለት ነው። ቀጥታ ወደ መንፈስ ቅዱስ ሲጸልይ አላየንም። ወደ ቅዱሳን ሲጸልይ አላየንም። ግን ወደ መንፈስ ቅዱሳዊ ይጸልያል ብሎ ግን አንድ ሰው ማስረዳት ይችላል። ከምን አንጻር? ከአብ ጋር አንድ ከመሆኑ አንጻር ምናምን እያለ ሊያብራራ ይችላል። ኦኬ ዘንድ ወደ ቅዱሳን ይጸልያል የሚለውንም እኛ ከዛ አንጻር ማብራራት እንችላለን። በምን መልኩ? ነገረ ቤተክርስቲያንን አንስተን ያለውን አንድነት አንድ ከተማ ውስጥ እንዳለን አንስተን በዛ መልኩ ይሄው ከዚህ አንጻር ወደ ቅዱሳን ይጸልያል ማለትና ወደ መንፈስ ቅዱስ ይጸልያል ማለት ግን አንድ አይደለም። ባይዚ ወደ አምላክ ሲጸልይ በቃ ወደ አምላክ ብቻ ነው የሚጸልየው። እንዲህ አይነት ጸሎት ወደ ቅዱሳን አይደረግም። ወደ ቅዱሳን በቃ ጥያቄ ብቻ ነው የምናቀርበው። ጸልዩልን፣ ለምኑልን። ልክ እኔ እዚህ ጋር ያሉትን ጸልዩልኝ እንደምላቸው ቅዱሳንን ጸልዩልን ልንል እንችላለን። እና እያንዳንዱ ነገር ቀጥታ መጻፍ አይጠበቅበትም። በአስተምህሮ ደረጃ ሚል ካለ ግን አስተምህሯችን ጸሎት ሃይማኖት ነው፣ ለዘላለም ሕይወት ነው የሚል አለ። ራሱ ኢየሱስ ያስተማረው ትንሣኤ ሙታን ነው አለ፣ ስላሴ አለ፣ ስጋዊ አለ። ምንድን ነው የሌለው? እና በአስተምህሮ ደረጃ ምንም ሐዋርያት ጋር ካለው አስተምህሮ ጋር ምንም አይለያይም። ያነሳው ልምምድ ነው። ልምምዶች አሁን የምልጃው አለ። ከዛ ውጭ የስዕላት ምናምን ቀስ በቀስ እያደገ ይሄዳል። ከቤተክርስቲያን አስተምህሮ ጋር በማይቃረን መልኩ
ከተቃረነ አይቻልም። በጣም ብዙ አባቶቻችን ለምሳሌ ስዕላትን የተቃወሙ ነበሩ የሆነ ሰዓት ላይ ማለት ጤናማ የሆነ የስዕላት አጠቃቀምን ሳይሆን ልክ እነዚህ ከአሕዛብ መንደር የሚመጡ ክርስቲያኖች በአሕዛብ ዘንድ እንደሚያደርጉት ስዕላትን በጣም በመጥፎ መልኩ ለማድረግ ሲሞክሩ የተቃወሙ ሰዎች አሉ። ከዛ ውጭ ግን ከኤርሲያን ትምህርት ጋር እስካልተቃረነ ድረስ ምንም ጤናማ ምንም ችግር የለውም። ባይሆን ግን አንተ አሁን ፕሮቴስታንት ያልከን የትኛውን ፕሮቴስታንት ነው? ጴንጤን ነው ወይስ ሉትራን ነው? ቴንኪዩ ያው ባይጻፍም ሊኖር ይችላል ነው እንጂ እንዳልተጻፈ መጽሐፍ ላይ እንደሌለ ተማምናል ማለት ነው። ቃል በቃል አልተጻፈልንም። ወደ ቅዱሳን ሲጸልዩ የሚያሳይ ቀጥታ ቃል በቃል የለም። ወደ መንፈስ ቅዱስም የለም አለ። ወደ መንፈስ ቅዱስ ለምን መሰለህ? በጣም ወደ መንፈስ ቅዱስ ኦፍ ኮርስ የለም፣ ግን አምላክ ስለሆነ በሚለው ነው። አሁን ወደ አብ ወደ አብ ሲጸልዩ ያለ የለም መጽሐፍ ቅዱስ ላይ አለ። ወደ ጌታ ኢየሱስ ሲጸልዩ ያለ የለም። ወደ ወልድ አለ። ወደ መንፈስ ቅዱስ የለም። ግን ባይኖርም ግን ከዚህ አንጻር ብለን ማስረዳት እንችላለን። ወደ ቅዱሳንም ልክ እንደዚሁ የለም ቃል በቃል ግን ከዚህ አንጻር ብለን ማስረዳት እንችላለን። ስለዛ ምንም ተመሳሳይ ደብል ስታንዳርድ ነው የሚሆንብን ራሱ። አሁን ይህንን ከተቃወምክ እኔም ያንን መቃወም እችላለሁ እንደማለት ነው እና ከዚህ አንጻር እንመለከት ይገባል። እና ፕላስ ግን ቅብብሎሹም ግን በነገራችን ላይ ህብረቱም ጭምር ነው፣ ቤተክርስቲያናዊ ጭምር ነው። እሺ ቅብብሎሹ ህብረቱ እንደ ህብረት እረኛ ያለበት ጳጳስ ያለበት ህብረት ግዴታ ከሐዋርያ ጀምሮ መቀጠል አለበት። የሆነ ሰዓት ላይ ብቅ ብሎ አንድ ሰው የሆነ ህብረትን ካስጀመረ ያ ህብረት ክርስቶሳዊ አይደለም። ለምሳሌ ሉተር የሆነ ህብረትን አስጀምሯል አይደል? ስለዛ ያ ህብረት ሉተራን እየተባለ ይጠራል እንጂ ክርስቶሳዊያን እየተባሉ አሁን ክርስቶሳዊ ሊሆን አይችልም ያ ህብረቱ። ምክንያቱም ህብረቱ እንደ ህብረት የተጀመረው በኢየሱስ አይደለም በሆነ ግለሰብ ነው እና በክርስቶስ የተመሰረተው ያ ህብረት ከጥንት ጀምሮ ግዴታ መምጣት አለበት። አሊያ ግን አይሆንም እና ቅብብሎሹ እሱን ያጠቃልላል። በቃ ወደ ስዕልም እንደዛው የጸለየ የለም አይደል? ከ300 ወደ ስዕል እኛም መታደልን ነበረ። አይ ኖ የለም አላልኩም። በነገራችን ላይ በሐዋርያት ሰዓትም የለም አላልኩም እኮ አልተጻፈም ነው። አልተጻፈም ማለት የለም ማለት አይደለም። ይሄ ምን አይነት ፋላሲ መሰለም? እርፍ አንዴ ቆይ። አርጊመንት ፍሮም ሳይለንስ የሚባል ነገር አለና ካልተጻፈ በቃ ባይኖር ነው እምነቱ አይነት ነገር ማለት ነው። አርጊመንት ፍሮም ሳይለንስ ካልተጻፈ በቃ እንደዚህ አይነት ነገር ጭራሽ ተደርጎ ባያውቅም ኖ አይደለም። አልተጻፈም ማለት ተደርጎ አያውቅም ማለት አይደለም። ስለዚህ አሁን ወደ ቅዱሳን ሲጸልዩ ያለም አይመስለኝም። ወደ መንፈስ ቅዱስም የለም እንዳልኩ፣ ግን ወደ መንፈስ ቅዱስ የለም ማለት በጽሁፍ ደረጃ ግን አድርጎት አያውቁ ማለት ግን አይደለም። በህይወታቸው ሲኖሩ አድርጎት ሊያውቁ ይችላል ክርስቲያኖች፣ ያን የሚነበፉ ክርስቲያኖች ግን አልተጻፈም ነው። ወደ ቅዱሳንም አድርጎት ሊሆኑ ይችላል። ለምሳሌ ወደ ሰማዕቱ እስጢፋኖስ እንዳልከው አድርጎት ይታያል። ካታኮምቦች ውስጥ ምናምን የስዕል ቅርጾች አሉ፣ ስዕላት አሉ፣ ኤክቴስ አለ አይደል? የአሳ ቅርጽ ማለት ነው። ኤክቴስ አለ ምናምን፣ ሌሎችም እንደዚህ አይነት ስዕላት ምናምን ካታኮምቦች ውስጥ ተገኝተዋል። አርኪኦሎጂካል ኤቪደንሶችም እንዳሉ ይነገራል። ሰው እንደዚህ አይነት ነገሮች አሉ እና ወይስ ገብተው የሚታይ ነገሮችን ሁሉ አስወግዱ ሲሉ ነበረ እና ኤኒዌይስ እንደዛ ነው። ሚኪ ወይ አቤት ዲያቆኔ ላታመልጭኝ አታሯሩጭኝ ያለ ሰውዬ ትእዛዝ ባልከኝ እና ኧረ በጊዜ ተመለስ፣ የምር ተጠመቅ። በውስጥ አውሮ በደንብ እዚህ ጋር አሁን ከሰው ፊት እሺ ስለማይል ትላለህ። አይ ግን የምትቀራረበው ከሆነ አውሮ ፕሊዝ እንዴ አውሮ እንጂ አስታወስኩት መሰለኝ እኔ ራሱ እንዴ እኔ አሁን ነው ፕሮፌሽናል ነበር ይመስላል። በደንብ ነው የምታስታውቅ። ጥሩ ነው ይታያል። ምናምን ከዛ ውጭ ያውሩ በውስጥ ሮማን ፋላሲ የተሰራበት አንድ ነገር አለ። ፋላሲ ውስጥ ደግሞ ማለት ወደ ሲል ጸልያል የሚል ነገር ነው። ወደ ሲል አይደለም እንጸልዩ እባካችሁ ጸልይ። እሱም ሁለት አይነት ዲፍረንስ እንትን አለው እና ሮማን ፋላሲ አትስሩ። ያ ስዕል አይደለም መልስ የሚሰጠኝ ወይም ደግሞ የስዕሉ ባለቤት ነው። ወደዛ ነው ጥያቄ የምናቀርበው ነው እንጂ ስዕሉን አይደለም። አትረሱ ይሄንን ነገር እና እንደዛ እንዲሆነሽ ቀጥል። እሺ እናመሰግናለን። እሺ ኒው 12 የሚል አለ። እሺ
ማን አንዳችሁ ተቀበሉት። እሺ ሰላም ነው ይመስል ኒዋንቱ እንኳን ደህና መጣህ። ሁላችሁንም በድጋሚ ሰላም ብያለሁ። ኒዋንቱ እኔ ቤት በደንብ እንተዋወቃለን። አይ ቲንክ የተቆራረጡት ከሆነ አላውቅም። ይሰማል ነው ዲያቆን? ይሰማል። በሉ ይሄዱበት እንግዲህ የሚተዋወቁት ከሆነ አዎ እሺ። አይ እንትን ነው አዋራው እስኪ ምናልባት ጥምቀትን ይቀበላል ቅዱስ ሥጋና ክቡር ደሙን እንዴት ነው? ባለፈው ኒዋንቱ እሱን የተቀበለ ይመስለኛል። ስራ ላይ እስኪ ምናልባት ጥያቄ ካለ ወይ እዛ ላይ ጠይቀውና ዲያቆን ወይም ደግሞ አኬ ብቻ ቀጥሉ። ሌሎቻችሁም ዲያቆን ናቲም ካለ እኔ ጋር ብዙ ስላወራ አሁን ታንዳችሁ ናቱ ወይ መመኩ ወይ ቶኒ ወይ ዮኒ አንዳችሁ ከአራት አንዳችሁ ዮኒ ቀጥል እስቲ። ኒዋንቱ ይሰማል? ይሰማል። እሺ ያው ርዕሱን ሰምተው ነው ወይስ ጥያቄ ልጠይቅ? አይ ክርስቶፎረስ ነው እንትን ያደረገኝና መልካም ስራ ከድህነት ጋር ፈጽሞ የሚገናኝ ነገር የለውም ብለን የምታምነው? ኦኬ ይሄ ያዕቆብ ላይ ያለው ማለት ነው። መልካም ስራ ላይ ማለት ነው ከድህነት አጠቃላይ። እኔ ግን እውነት ቱ ቢ ኦነስት ከፕሮቴስታንቶችም ጋር ተከራክሬ ያለው ያዕቆብ ላይ ያለው ስራ የሚለው ነገር እንደ ስራ ብዬ መቀበል ይከብደኛል። ማለት አሁን እዛ ጋር እምነትን ያቺ ሴት በእንትን ሸኘቻቸው ይላል። በእምነት ረዓብ የምትባለው ሴትና እንትን አብርሃም ወደ መሰዊያው ሲያቀርብ በስራ የጸደቀ አልነበረ ምን ይላል እና የቱ ነው እምነቱ የቱ ነው ስራው የሚለው ነገር ስራ ምንድነው ነው ጥያቄ? ቀጥል ዮኒ እሺ በል እሺ። ክርስቲያናዊ ህይወት ማለት ነው። እሺ ዮኒ ካለ ቀጥል። እሺ ያው መልካም ስራ ማለት ለምሳሌ ያ ድህነታቸውን የሚፈጽሙት ደግሞ ከጌታ ጋር አንድ በመሆን መልካም ስራን በመስራት ነው። ልክ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እንዳለው ማለት ነው። ፍሬ ማፍራት አለባቸው። ከክርስቶስ ጋር ስንኖር ፍሬ ማፍራት አለብን። ግንዱ አለ መልካም ህይወት ማለት ነው። ያ መልካም ህይወት ሲኖረን ያ ፍሬ እያፈራን እንሄዳለን። ያ ክርስቲያናዊ ህይወት ይባላል። ያ ነው ስራ የምንለው ባጭሩ ክርስቲያናዊ ህይወት ማለት ነው። ከኃጢአት ርቆ በጽድቅ መመላለስ ገረኝ እኮ አይደለም ዲቴይል እንዲነገረኝ ነው። በእንዲህ ኦቨርኦል ሳይሆን ምንድነው ስራ ምንድነው ስራ? ክርስቶስን መምሰል ከኃጢአት ርቆ ጌታችን መብላት፣ ማጠጣት፣ እስረኛን መጠየቅ ምንም ይሄን ሁሉ ነገር ያማከለ የተራራውን ስብከት ተመልከተው ምዕራፍ 5 ምዕራፍ 6 ምዕራፍ 7 ጌታችን እንዲያርጉ ይላል አይደል? እነሱ ሁሉ ያካተተ ምንድነው? መልካም ፍሬን የማያፈራ ቢኖር ይቆረጣል ብሎ አልነበረ? ዮሐንስ ወንጌል ምዕራፍ 15 ላይ መልካም ፍሬ ምንድነው የሚለውን ነገር ለመመልከት ከሞከረን እያለ ሲናገር አይተናል። ስለዚህ እንደነዚህ ነገሮችን ሁሉ ይመለከታል። ግን እንደነዚህ ነገሮች የሚደረጉት በፍቅር ነው። በፍቅር ከፍቅር በመነጨ መልኩ እንደነዚህ ነገሮች ይደረጋሉ። እና እኔ ይሄን አልቀበልም። የማልቀበልበት ሪዝን መልካም ፍሬና ስራ ይለያያል ብዬ ነው ማስበው። ይሄ የመንፈስ ፍሬ የተባሉ እና ይሄ ስራ የተባለው ነገር አንድ አይደለም ብዬ ነው ማስበው። ምንድነው ፍሬ የሚባለው? የመንፈስ ፍሬ ይሄ ትዕግስት፣ ቸርነት፣ በጎነት፣ ርኅራኄ ምናምን የተባሉ ነገሮች ዮሐንስ ወንጌል ሊያሳይ የመሰለ ይመስለኛል። ማለት ከግንዱ ጋር ያኛው ስራ ግን የተባለው ያ ስራ የተባለው ግን መስት ነው ያለው። በእምነት ብቻ ሳይሆን በስራ ነው መዳን የሚቻለው ይላል። እኮ ስለምን አይነት ስራ እንዳወራ ላሳየህ። አሁን ቅድም እንዳልኩ አይነት ስራ እኮ ነው ላሳየህ። እሱም ከፈለክ አሳይሃለሁ። ላሳየህ ከላይ ከፍ ብለህ ብቻ ብታነበው ያዕቆብ ምዕራፍ 2 ላይ ከፍ ብለህ ብታነበው አካባቢ በግልጽ ነው የሚያስቀምጠው። እሺ ይቻላል፣ እሱንም ይቻላል። እኔ አክቹዋሊ ምዕራፍ 2 ላይ ያለው ነው። እሺ እሱን አንብቤልህ ልለፍ። መኩዚ ምዕራፍ 1 ቁጥር 27 ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌለ እሺ
ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ እድፍ ሰውነቱን መጠበቅ ነው ብሎ ይናገራል። ስለዚህ አሁን ይህ መልካም ስራ ነው። እሺ ግን ቀጠል አድርገን ይሆን ሁለተኛው ምዕራፍ ላይ እሺ ወንድሞቼ ወይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሂዱ እሳት ሙቁ ጥገቡ ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትህን ከስራ ለይታ አሳየኝ፣ እኔም እምነቴን በስራ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡኛል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ድርጊት ነው። መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ ልጅ ይሆናል። የእግዚአብሔር ልጅ ከሆነ በዛ በእምነት ውስጥ ሆኖ ደግሞ በፍቅር ለእግዚአብሔር መታዘዝ ደግሞ ይጀምራል። አይተዋል። አሁን ማን ነው ጳውሎስ ማንም እንዳይመካ ከስራ አይደለም ብሎ ሲናገር አስቀድሞ ስለነበረው ስራ ነው። ከእምነት በፊት ስለነበረው ሳታም በፊት የነበረው ስራ እሱ ከሱ አይደለም። እንዲሁ እግዚአብሔር አይቶን ወዶን ነው እንዲሁ በጸጋ ይዳል ነው። እሺ ያለ ስራ አስቀድመን ሰው አንድ ጊዜ ከዳንን በኋላ ግን ወይም ድህነትን ከጀመርነው በኋላ ግን የድህነት መንገድ ውስጥ ከገባን በኋላ ሰው በእምነት ሆኖ እግዚአብሔርን ይታዘዛል። በፍቅር ሆኖ መልካምን እየሰራ እያደረገ ይኖራል። ያዕቆብ እያወራ ያለው አሁን ስለዚህኛው ነው፣ ከእምነት በኋላ ስለሚመጣው እንጂ ከእምነት በፊት ስላለው አይደለም። ጳውሎስ እዛ ጋር ያወገዘው ከእምነት በፊት ስላ ያለውን ስራ ነው። ወይም ደግሞ አንዳንድ ጊዜ ደግሞ የህግ ስራዎችን ይሄ መገረዙ ምናምን እሱም ደግሞ እያነሳ ያወግዛል። ቅዱስ ያዕቆብ ግን ያነሳው እዚህ ጋር የትኛውን ነው? ከእምነት በኋላ የሚመጣውን ስራ ነው። ከእምነት በኋላ ያለው ስራ እሱ አንዴ ወደ ብርሃን ከሞት ወደ ህይወት ከመጣ በኋላ ወይም ደግሞ ከድንግዝግዝ ጨለማ ወደሚደንቀው ብርሃን ከመጣ በኋላ በዛ በብርሃኑ መመላለስ ማለት ነው። እሺ በጨለማ ውስጥ የነበረው ያ ሰውዬ ወደ ብርሃን ይመጣል። ወደ ብርሃን ሲመጣ ያለምንም መልካም ስራ በመልካም ስራ ወደ ብርሃን ይመጣ የለም። ከኛ ውስጥ ከጨለማ ወደ ብርሃን የመጣ ነው እንዲሁ በጸጋው ነው። ወደ ብርሃን የመጣ ነው ግን በብርሃኑ እንድንመላለስ ነው። ወደ አዲስ ህይወት የመጣ ነው በአዲስ ህይወቱ እንድንመላለስ እንጂ ወደ አዲስ ህይወት መጠን ደግሞ በአሮጌ ህይወት ተመላለሱ የሚባል ነገር አይቻልም። አሁን ቅዱስ ጳውሎስ እየተናገረ ያለው ወደ ብርሃን ሳንመጣ በፊት በጨለማ ውስጥ ሆነን በጨለማ ውስጥ ያለ ሰው በብርሃን ሊመላለስ አይችልም። ስለዛ ነው ምንም እናንተ አቅም የላችሁም፣ በጨለማ ውስጥ ናችሁ ኦልሬዲ። ስለዚህ በብርሃኑ ለመመላለስ አስቀድሞ ወደ ብርሃን መምጣት አለብን። ስለዛ ያለ ስራ ወደ ብርሃን መጣን። ወደ ብርሃን ከመጣን በኋላ ደግሞ በብርሃኑ እየተመላለስን ድህነታችንን እንፈጽማለን። እንደታዘዝን ሆነን ልክ ፊልጵስዩስ ምዕራፍ 2:12 ላይ እንደታዘዛችሁ ሆናችሁ የራሳችሁን መዳን ፈጽሙ እንዲል ልክ ይህንን ያዝና ቅዱስ ያዕቆብ እያወራ ያለው ስለ የትኛው ነው አልኩ? ወደ ብርሃን የመጣ ሰው ስለሚሰራው ስራ ስለሱ የተናገረው እሱ ድህነትን መፈጸም ይባላል። ይህን ለማወቅ ደግሞ ምን ይላል መሰለህ? ቀጥላል ዛ ጋር አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን? አብርሃም በእምነት ሆኖ ከወጣ በኋላ ነው ሲታዘዝ ያ ስራው ጽድቅ ሆኖ ተቆጠረለት የተባለው እንጂ ከእምነት በፊት የሆነው አይደለም። ስለዛስ ምን ይላል? እምነት ከስራው ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ ትመለከታለህ። በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ልክ የእግዚአብሔር ወዳጅ ይሰራ ባትሰራ ግን አሁን እኮ እምነታችን ጽድቅ ሆኖ ተቆጥሮልናል፣ ግን አይፈጸምም። ስራ የሌለው ሰው አይፈጸምለትም ነው። አዎ ጳውሎስ እንዳለው በቃ በእምነታችን ያመነው እምነት ጽድቅ ሆኖ ተቆጥሮልናል። ይህንን ነገር አሁን ያዕቆብ አይቃወምም። አዎ ጽድቅ ሆኖ ተቆጥሮላል፣ ግን መፈጸም አለበት። እሱ ደግሞ ጳውሎስም ብሏል እያንዳንዳችሁ መዳናችሁን ፈጽሙ ብሏል። ስለዚህ የሚፈጸም ነው፣ እንደታዛችሁ ናችኋል። ስለዚህ እሱ በህይወት ነው የሚፈጸሙ። ያዕቆብ የሚያወራው ስለ እንደዚህ አይነት ህይወት ነው። ስለዛ ምን አለ? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ያላችሁ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ያላችሁ ሚኒንግ ሰው በእምነት ስላመነ ብቻ ነው አይደለም፣ መስራት አለበት። አምናችሁ ፈዛችሁ አትቀመጡ እኮ ነው እያለ ያለው ባጭሩ።
ካመናችሁ በኋላ ፈዛችሁ አትቀመጡ። ይህንን ባይዜ ጳውሎስ መራሱ የሚለዋል እኮ ከዚህ ጋር በጣም እንደው አይደንቲካል የሆነ ንግግር አለ። ያው ገላትያ ላይ ምዕራፍ 6 ከቁጥር 7 ጀምሮ አሁን ቅድም ስሩ ነበረ ሚኒንግ የዘላለም ሞትን በመንፈስ ግን የሚዘራ የመንፈስ ፈቃድን የሚፈጽም ከመንፈስ የዘላለም ሕይወትን ያጭዳል። የዘላለም ሕይወት ይታጨዳል። አዎ ቃሉ አለ። ምን እናደርገው? የዘላለም ሕይወት ይታጨዳል አይታጨድም? ይታጨዳል። የምታጭደው ደግሞ የምትዘራው ነው ተብሏል። ስለዚህ ለዘላለም ሕይወት አንተ የሆነ ማድረግ ያለብህ ነገር ይሄው አለ። ምንድን ነው ከተባለ ገና ከጅምሩ እንደው ብድግ ብዬ የዘላለም ሕይወትን ሊሻመት ማለት አትችልም። እሱ አቅሙ የለንም። አቅሙ ስለሌለም ጌታ ለዚህ ክብር አብቅቶናል። እንዳንነጠቅ ግን መፈጸም አለብን። ያንን የተሰጠንን ነገር ይዘን እስከ መጨረሻው መጽናት አለብን። በህይወታችን ክርስቶስን መከተል አለብን። ጌታን መከተል በህይወት ነው። ሰው የዘላለምን ህይወት ያጭዳል አለና እንዴት ነው በምን መልኩ የሚለውን ለማስረዳት ግን ቀጣዩ ጥቅስ ይዩት። ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክትም። እንግዲያስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካም እናድርግ አለ። አሁን ያዕቆብ አይደለም፣ ያዕቆብ ነው የሚመስለው። ይህን ንግግሩ ስታዩት ኧረ ያዕቆብ ነው አይደል ይመስላል፣ ግን አይደለም። ጳውሎስ ራሱ እንደዚህ በጣም ብዙ ቦታዎች ላይ እንዲህ ያለ ነገር ይጽፋል። በጣም በርካታ ቦታዎች ላይ ይኸው ላምብላ አሁን ሌላ ተጨማሪ ከፈለግ ሮሜ ላይ ሙሰለ ይኸው ሮሜና ገላትያ ብዙ ጊዜ ለዚህ ነገር የሚጠቀሰው። እሺ ቁጥር 10 ላይ እንዲለን ከቁጥር 9 ጀምሮ ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንባታል፣ አስቀድሞ በአይሁዳዊ ደግሞ በግሪክ ሰው። ነገር ግን በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል፣ አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው። እግዚአብሔር ለሰው ፊት አያዳላም እንላለን። ምንን ለሚያደርጉ? በጎ ስራ ለሚያደርጉ ምስጋናም ክብርም የሚሰጠው ለነዚህ ነው። ኦኬ። ካልሆነ ግን ክፉን በሚያደርገው ሰው ነፍስ ሁሉ መከራና ጭንቀት ነው የሚሆነው። መከራና ጭንቀት። ቁጥር 7 ላይ በተለይ እንዲህ ይላል። ቁጥር 6 ጀምሮ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ይልና ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። ለነማ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋን ሕይወት ለሚፈልጉ ለነርሱ የዘላለም ሕይወት ይሰጣቸዋል። አሁን ያዕቆብ አይደለም ጳውሎስ ነው። ጳውሎስን ስላልተረዳ ነው ከያዕቆብ ጋር የሚጋጭብን ይመስለናል፣ ግን አይጋጭም። ያዕቆብ ጳውሎስ ሁሌም ሲናገር ጥንቁቅ ነው። ስለ ስራ ሲናገር ብታየው ሁሌም ከእምነት በኋላ ነው የሚያደርገው። ስለ እምነት ይናገራል፣ ስራን ያመጣል። ያዕቆብ ጋር ብትሄድ ስለ እምነት ተናግሯል፣ ስለ ስራ ያመጣል። ስለ ስራ ሲናገር እምነትን እያስቀደመ ነው። እዛው ጋር በስራ እምነት ተፈጸመ ይላል። ስለዛ ስራ መፈጸሚያ እኮ አስቀድሞ እምነት አለ። አብርሃም አመነ ጽድቅ መሆኑ ተቆጠረለት የሚለው ቃል ያኔ ተፈጸመ አለ። ከዛ በኋላ ስለሆነ ማለት ነው ስራ የሚመጣው እና እንደዛ ነው። ይሄ እንዲህ ብናየው ጥሩ ይመስለኛል። አሁን በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። እኔ እንዲህ ውስጥ ስናየው እምነት በቂ አይደለም ማለት ነው ማሰብ እንችላለን። አሁን ለምሳሌ ሄኖክ እግዚአብሔርን ስላስደሰተው ነው አይደል አልተገኘም ይላል። እምነት ማለት በራሱ እምነት ማለት እኛ ባመንነው በክርስቶስ ትምህርት ውስጥ ሆነን የክርስቶስ ትምህርት ሆኖ ኖርማሊ እምነትን እኮ መልካም ፍሬ ማፍራት አንችልም በእምነት ውስጥ እስከሆንን ድረስ ማለት ነው። መልካም ፍሬ እናፈራለን፣ የእግዚአብሔርም ሕይወት ይታይብናል። ስራ ግን ከተባለ ያን ነገር ካላደረግኩ እንሽ እደረጋለሁ ማለት ነው። ያንን ነገር ባለመስራቴ እና በመስራቴ ኢቫሌት እደረጋለሁ ማለት ነው። እንደዛ ሲሆን ደግሞ የእግዚአብሔር ጸጋ ይቀርና እኔ ምንድን ነው ያበረከትኩት፣ እኔ የኔ አስተዋጽኦ ምንድን ነበር ወደሚለው ይሄዳል። ስለዚህ የኔ አስተዋጽኦ የለም ነው እንደረዳ የኔ አስተዋጽኦ የለም በመዳን ህይወት ውስጥ እኔ የእግዚአብሔር ጸጋ ፕላስ እና እኔ የሚባል ነገር የለም አይደለም። ግን የሚናገረው ወንጌል የተነሳ የምታደርጋቸው ነገሮች የሉ። ለምሳሌ ማመን የማን ነው? ያንተ አይደለም? አታምንም? እግዚአብሔርን የሚያምንልህ እሱንም
ማለት እንጂ አንተ አታምንም። በነፃ ፈቃድን ተጠቅመህ ለመዳን ስትል ታምናለህ ወይስ እምነቱን እግዚአብሔር ነው የሚያምንልህ? እኔው አቤት አቤት እያወራ ነው ወንድሜ? እያወራ ነው። ታምናለህ አታምንም? ማመኑን እግዚአብሔር ነው የሚያምንልህ ወይስ አንተ ታምናለህ? እግዚአብሔር ስቦኝ ነው ብዬ ነው ማስብ እኮስ። አሁን እግዚአብሔር ያምንልሃል ወይስ አንተ ታምናለህ? እግዚአብሔር እኔን እንዳምን አድርጎኝ ነው። አንተ ታምናለህ ወይስ እግዚአብሔር ነው የሚያምንልህ? እንጃ ምን ብዬ ልመልስ፣ ግን ያው ኤክስፕሌን ማድረግ በሚከብድ ሁኔታ ሆኖ የእግዚአብሔር እቅድ መጽሐፍ ምን አለ እኮ ነው። መጽሐፍስ ምን ይላል? እመን ትድናለህ። ለምሳሌ የወህኒ ቤቱን ሰውዬ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ስለዚህ አምኗል ሰውዬው። አላምንም ቢል አይድንም። እሺ አምናለሁ በማለቱ ግን ድናል። ጌታችን ኢየሱስ ምንድን ነው ያለው? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል። በእርሱ የሚያምኑ እንዲድኑ፣ የማያምን አይድንም። ለመዳን ማመን አለበት ሰውየው። ከሰውየው የሚጠበቅ የለም፣ ማመን አይጠበቅም። አሁንም እኮ የሚከብድ ነው ያልኩበት ሀሳብ ሳይገባኝ ቀርቶ ሳይሆን አንዳንድ ሰዎች ተአምራት አይተው አሁን ለምሳሌ በሙሴ ዘመን ከግብፅ ወጥተው ተአምራቶችን ያዩ ናቸው። ባህር ሲከፈል ያዩ ናቸው። እግዚአብሔር ድምፁን በተግባር የሰሙ ናቸው። አረ ከዚህ ሁሉ ተአምር ይሄ ሁሉ ተአምር እግዚአብሔር ሲመራቸው ምን ተአምርን አይተዋል? ሰው ምንድን ነው አልገባኝም። ለምን ወጣ? ትንሽ ወደ ካልቪኒስት ይሄዳል መሰለኝ። ጥሩ ነበረ። እሺ ወይስ ብቻ ግን ከኛ የሚያስፈልግ ነገር አለ። አሁን ከእግዚአብሔር ሳይድ አንኮንዲሽናል ነው። እግዚአብሔር ለኛ ያለው ፍቅር ምንም በምንም ነገር ላይ የተመሰረተ አይደለም። እንዲሁ ነው የወደደን፣ እንዲሁ ነው የሚለው መጽሐፍም። በቃ እንዲሁ ዓለምን ወዶታል የተባለው ከኛ ሳይድ ኮንዲሽናል የሆነ ነገር አለ። ካመንክ ትድናለህ፣ ካላመንክ አትድንም። አየህ ኮንዲሽናል ነው። ስለዛ ከኛ የሚያስፈልግ ነገር አለ። ማመን፣ አምኖ መጠመቅ፣ ከቅዱስ ሚስጥር እየተሳተፉ ከዛን ክርስቶስን በመምሰል ውስጥ መኖር። ይሄ ደግሞ ድህነትን ለመፈጸም ነው እና እንደዛ ነው። ከሉተር ነው ወይ አልኩኝ እኮ የልጁ የዘር ሐረጉ ከሉተር ነው ወይ አልኩኝ። እንትን ያዕቆብ ላይ ትንሽ ከባድ ይላል። ባለፈውም በነገራችን ላይ እኔ ቤት ባለፈውም እንደዛ ብየዋለሁ እና ያው ምስኪን ነው መማር ግን የሚችል ወንድም ይመስለኛል። መረዳት ከቻለ ችግር የለውም። እስቲ መለስ ብሎ ያያቸውና ችግር የለውም። ሌላ ጊዜ ደግሞ እንትለን መተጋገዝ እንችላለን። ምንም ችግር የለም። ግን ያሁን የቅዱስ ያዕቆብ ግን ከመጽሐፍ ቅዱስ አንጻር ያጠራጠረኛል አይነት ነገር እሱ አስቸጋሪ ይመስላል። እሺ ሌላ ማን አለ? አብርሽ አለ። ማኛ ሰው ነው አብርሽ ያንተ በቃ ፕሮቴስታንቶቹ እንዳለ ታውቃቸዋለህ። እኛ እኮ ማውራት አቁመን እኮ በቃ የሚመጡትን ሁሉ ማኛ ጠፍቼ ነው እንጂ ብታይ ትላለህ። ስም ሁሉ ሸምርጃለሁ እንዴ ረሳኝ ምናምን ዘራፍ ይላሉ እኮ እንደውም ብታይ። አሪፍ ነው። በቃ አብርሽንና ሳሚን ብቻ እንቀበልና እንጨርስ ጋይስ። ትንሽ አረፍ አንታምሽን። እሺ አብርሽ አለ የለህም መሰለኝ። እሺ እስከዛ ሳሚ ሰላም ለአንተ ይሁን። እንኳን ደህና መጣ። ተቀበል እስኪ ናት በቃ አንተን ነው እኔ መጨረሻ ላይ ሀሳብ ሰጣለሁ ወይ አብርሽን እቀበለዋለሁ። ጥያቄ ልጠይቅህ አኪ። እሺ ስራን በተመለከተ አንተ ስራ የምትሰራው ያድንኛል ብለህ ነው ስራ የምትሰራው? ስራን የምሰራው ድህነትን ለመፈጸም ነው።
እና እግዚአብሔርን ስለምወደው ከፍቅር በተነሳ ማለት ነው። ከፍቅር በመነጨ መልኩ ስራን ትሰራለህ። ያ የምትሰራው ስራ ግን ድህነትን እንደመፈጸም ነው። እሺ አሁን ቃል በቃል እንድትመልስልኝ የምፈልገው ያድነኛል ብለህ ነው ስራ የምትሰራው? አዎ ያድነኛል ስትል ልክ አሁን ለምሳሌ ምን እያልክ ነው? ያድነኛል ስትል ከሞት ወደ ህይወት ያመጣኛል፣ ከጨለማ ወደ ብርሃን ያመጣኛል ነው። ኦኬ ይኸውልህ ኤፌሶን ምዕራፍ 1 ቁጥር 5 ላይ ሲናገር ይላል በበጎ ፈቃዱ እንደወደደ በክርስቶስ ስራ ልጆች እንሆንለት ዘንድ አስቀድሞ ወስኗል ይላል። ትክክል። እኔ አሁን ቅድም እኮ እያልኩኝ ነበር አልነበርክም መሰለኝ እንጂ አልነበርኩም። አሁን ልክ ይህንን ድህነት በስራችን አገኘነው ብለን አናምንም። ወደ እግዚአብሔር ልጅነት የመጣ ነው፣ ከሞት ወደ ህይወት የመጣ ነው፣ ከጨለማ ወደ ብርሃን የመጣ ነው፣ በስራችን አይደለም። ቆርኔሌዎስን ተመልክተው። ቆርኔሌዎስ ሐዋርያት ሥራ ምዕራፍ 10 ላይ ምጽዋት የሚሰጥ እግዚአብሔርን የሚያመልክ አይነት ሰው ነበረ፣ ግን ገና አላመንም። ከእምነት በፊት የነበረ ስራ ስለሆነ ሲድን የዳነው። አሁን ቆርኔሌዎስ መኩራራት አይችልም፣ በውስጥ ማድረግ አይችልም። እኔ እኮ ምጽዋት ሰጥ ስለነበረ እኔ ዳንኩት ማለት አይችልም። ይልቁንም ምንድነው የምትድንበትን ነገር ይነግርሃል ተብሎ ራሱ የተላከው ጴጥሮስ ደስ ሲልክ የምትድንበትን ነገር ይነግራል። የምትድንበትን ነገር። ስለዚህ ያ ነገሩ አይደለም ያዳነው ቆርኔሌዎስን። ጴጥሮስ መጥቶ ወንጌልን ሰበከው፣ አመነ። ስለዚህ አሁን በዛ ውስጥ ነው ድህነት ያለው እንጂ እሱ አስቀድሞ ስለሚሰጠው ምጽዋት አልነበረም። መዳን በእምነት እንጂ በስራ አይደለም። አንዴ የመጀመሪያው ድህነት ላይ ወይም ደግሞ የኢኒሻል ሳልቬሽን የምንለው ላይ በተለምዶ ማለት ነው። እዛ ላይ በስራ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ሰው ከሞት ወደ ህይወት ሲመጣ፣ ከጨለማ ወደ ብርሃን ሲመጣ በስራ አይደለም። ጸጋው በእምነት አድኗችኋል ስለሚል እንዲሁ በጸጋው ነው የዳን ነው እንጂ በእኛ ከነበረው ስራ አይደለም። እሱንም በተደጋጋሚ እኮ ተናገር። አሁን ስራ የሚያስፈልገው ታዲያ መቼ ነው ከተባለ እንዲሁ ድነን የለ ችግር የለም። ያ የዳነው ሰውዬ ደግሞ ድህነቱን መፈጸም አለበት ይላል። ማን? ይህን ሁሉ ነገር የተናገረው ራሱ ጳውሎስ። የት? ፊልጵስዩስ ለምሳሌ ምዕራፍ 2 ቁጥር 12 ላይ አሁን በእናንተ ዘንድ በመኖሬ ብቻ አይደለም ይልቁንም ደግሞ ከእናንተ ስርቅ እንደታዘዛችሁ ናችሁ በፍርሃትና በመንቀጥቀጥ ነው የሚለው ራሱ። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ጴጥሮስም ደግሞ ያዝ ያደርግና በመልእክቱ ምን ይላል? መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ማጽናት የሚባል ነገር አለ። የተጠራን የተመረጠን ሰዎች ያንን ለማጽናት መትጋት፣ ከፊት ይልቅ መትጋት። አለበለዚያ ግን ሊወሰድብን ይችላል። መዳናችሁን ፈጽሙ ተብሏል። ስለዚህ መፈጸም ያለበት ድህነት ከሆነ እንግዲያውስ በበጎ ስራ ሁሉ እየኖረን በብርሃኑ በመመላለስ መልካም ስራን እየሰራን ፍሬን እያፈራን ድህነታችን መፈጸም አለብን። ካልሆነ ግን አንዴ ይሄ እኮ በእኛም ዘንድ ያለ ነገር ግን አኬ፣ አሁን በጣም ይቅርታ አኬ፣ ድህነት የሚገኘው በልጁ በኢየሱስ ክርስቶስ በማመን ነው። ይህም ደግሞ የእግዚአብሔር በጎ ፍቃድ ነው። በልጁ በኢየሱስ ክርስቶስ እንድን ዘንድ የእግዚአብሔር በጎ ፍቃድ ነው። እንዲህ ይላል ሮሜ 8:29 ላይ እግዚአብሔር ልጁን ይመስሉ ዘንድ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ወስኗል። እኛ አሁን ስራን የምንሰራው ልጁን ለመምሰል ወይም ደግሞ ያመነ ሰው ባህሪ እንጂ የመዳን መንገድ ነው ብዬ አላስብም። ስራ አንድ ሰው በኢየሱስ ክርስቶስ ካመነ የግዴታ እሱ የሚመስሉ ክርስቶስ የሚያስመስል የክርስቶስን ማንነት የሚመስል ስራ ከኛ ይጠበቃል። ግን የምንሰራው ያድነናል ብለን ሳይሆን የዳነ ሰው ማንነት የዳነ ሰው ባህሪ ነው። የጽድቅ ስራ ነው። ያጸድቀናል ብለን ግን አለመስራት ጭራሹን አልችልም አንዴ ከዳንኩኝ ነው አይደለም። እሺ ስራ ካልሰራስ ከዳንክ በኋላ ስራ ካልሰራስ ድህነትን ታጥዋለህ ወይስ አታጣውም? ጌታ ኢየሱስ ክርስቶስ ምን አለ? ይሄንን አለ እኮ ኃጢአትን እንኳን ብታደርጉ በሰማይ ዘንድ ትጠበቃላችኋል። ምን ለማለት ነው? ጌታችን ኢየሱስ አይደለም ይሄን ያለው ዮሐንስ ነው። ዮሐንስም ያንን ያለው ደግሞ ኃጢአት ብትሰሩ ግን ንስሐ ከገባችሁ ነው ያለው። ከላይ ከፍ ብለህ ስታነበው ስለ ንስሐ ያወራል። በኃጢአታችሁ ብትናዘዙ ከአመፃችሁ ሊያነጻችሁ የታመነና ጻድቅ ነው ይላል። ከዛን ቀጥል ያደርግና ማንም ሰው ኃጢአትን እንዳያደርግ ልጆች ኃጢአትን እንዳታደርጉ ጽፍላችኋለሁ ካለ በኋላ ብታደርጉ ግን ከአብ ዘንድ ጠበቃለን። እሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ብቻ ደግሞ አይደለም አለ
ያለም ሁሉ ኃጢአት እንጂ። አዎ ኃጢአት የሰራ ሰው በንስሐ ሲመለስ በክርስቶስ ደም እየታጠበ ይሄዳል። አሁን እያልኩ ያለሁት ግን እኔ አሁን ንስሐም ራሱ አሁን አስፈላጊ ሆናል። ልክ እምነት ብቻ ሳይሆን በህይወት ውስጥ ንስሐም ግዴታ ነው። አሁን ንስሐ ባትገባ አትድንም፣ ድነት አይፈጸምም። ንስሐም ያስፈልጋል። እምነት ብቻ አይደለም፣ የምን እምነት ብቻ ንስሐ ያስፈልጋል። መልካም ስራ ራሱ ፍሬ ባይኖርህ፣ ለምሳሌ ፍሬን ባታፈራ ትድናለህ አትድንም? እኔ አሁን ፍሬን ባታፈራ ነው ያልኩት። እድናለሁ። እስቲ ፍሬን ባናፈራም እንድናለን የሚል ጥቅስ ካለ ከሌለ ወይ ደግሞ እኔ በእኔ የሚያምን ቢሞት እንኳን ሕያው ይሆናል ይላል። ፍሬን ባያፈራ ይላል እዛ ላይ ወንድሜ። በእኔ የሚያምን ነው የሚለው። አዎ ግን በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ፍሬን ያለ ማፍራት ፈቃድ ሰጥቷል እዛ ላይ። አሁን እኮ ፍሬ የማፍራቱ ጉዳይ እኮ ያመነ ሰው ባህሪ ነው ብያለሁ። እና ላሳየሽ ዮሐንስ ወንጌል ላይ ይስታወጣልኝ። ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንሽ ቀጥል። ሂድ አውጣ በለው። አጠገብ ከሌለ ነገር እናወጣለን። እስኪ አንድ ያውጣልኝ። እሺ እንዲህ ይላል። እሺ እኔ ያጥቼላም ብለሽ ዮሐንስ ወንጌል ምዕራፍ 15 ራሱ ጌታችን ኢየሱስ በአንደበቱ ሲናገር እንደዚህ አለ። ፍሬን ባያፈራም ድህነቱን አያጣውም ስላልክ ማለት ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ በማን ያለውን ቅርንጫፍ አለ ሳም ቀጥል። በእኔ ሰው በክርስቶስ ለመሆን ምን ማድረግ አለበት? ፍሬ ልታፈራ ይገባል። ኖ አይ በክርስቶስ ሆኖ ፍሬ ማፍራት አለበት ሳይሆን ገና ከጅምሩ እንጂ በጌታ ለመሆን ሰው ምን ማድረግ አለበት? ማመን አለበት አይደል? ወይስ ያለ እምነት በክርስቶስ ይሆናል ሰው? ነው በማመን። አዎ በእምነት የጌታ ይሆናል። ስለዛ ጌታ ኢየሱስ ምን አለ? ፍሬ የማያፈራውን በእኔ ያለውን አለ ቅርንጫፍ። ስለዛ በክርስቶስ ካለ ያ ቅርንጫፍ አምኗል። ያም ስላመነ ሰው ነው እያወራ ያለው። በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። የሚያስወግደው ቅርንጫፉን ከግንዱ ላይ ነው። ስለዛ ከክርስቶስ ከተነጠልክ ሞት ነው ያለው። አይ ከክርስቶስ ብንነጠልም ህይወት አለኝ እያልከን ከሆነ ወይ ትነግረናለህ። ግን ጌታ ኢየሱስ በአንደበቱ የነገረን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ለምሳሌ አሁን ፍሬን ቢያፈራ ከግንዱ የተነሳ ነው ይታወቃል። ግን ከግንዱ የተነሳ ማፍራት እየቻለ ግን አላፈራም ቢል ባያፈራ ይሄ የቅርንጫፉ ስንፍና ነው። በግንዱ ላይ አናሳብብም። ፍሬን ባለማፍራቱ ምክንያት ግን አባቴ ያስወግደዋል ተብሎ ተነገረ። ስለዛ ፍሬ ላያፈራ ይችላል። ይኸው ጌታ ኢየሱስ ነው ያለው። በክርስቶስ ሆኖ ሰው ፍሬ ላያፈራ ይችላል። እንደዛ ከሆነ ይወገዳል አለ። ትቀበሏለህ ይህን የጌታን ቃል ሳሚ? አዎ በደንብ እቀበላለሁ። ትምህርት ጋር ይጋጫል አይጋጭም? ከማመኔ ጋር አይጋጭም። ከማመንህ ጋር አላልኩም እኔ። ከማመን ጋር ለምን ይጋጫል? አሁን ቅድም ካልከው ጋር ፍሬ ባላፈራም አልቆረጥም ወይም ፍሬ ባላፈራም ድነቴን አላጣውም ስላልክ ማለት ነው። አንድ ሰው ካመነ በኋላ ፍሬ ሊያፈራ ይገባዋል። እኔ ግን አይደለም ሳሚ ጥያቄ ሳይሆን ፍሬ ሊያፈራ ይገባዋል። ነገር ግን ፍሬ የሚያፈራው ያድን ለመዳን ብሎ አይደለም። እሺ አሁን ባያፈራስ ብዬ ጠየቅኩ። ድጋሚ መጠየቅ አለብኝ የለብኝም መሰለኝ እና ካለብኝ ልጠይቅና ምናልባት አሻሽለ የምትመልሰው ነገር ካለ ማለት ነው። ፍሬን ባያፈራ ምን ይሆናል ስለ ምንም አይነት ድነቱ ላይ ምንም የሚመጣው ለውጥ የለም አልከኝ። ጌታችን ኢየሱስ ግን ካላፈራማ ይቆረጣል፣ አባቴ ያስወግደዋል። አሁን ጌታ ኢየሱስን ትሰማለህ ወይስ አስቀድሞ ባለ ትምህርት ትቀጥላለህ? ኦኬ እስማማለሁ። እሺ ሰርተኛል። ጥሩ እና ስራን የምናየው ከዚህ አንጻር ነው ማለት ነው። ናይሽ ቲንክ ጌታ ከአንተ ጋር ይሁን። እናመሰግናለን። እሺ የሚገርም ነው። አንዳንድ እኔ ልባም ፕሮቴስታንትም አለምረው እንደዚሁ አይደለም ባይዚ። እሺ
አብርሽን ተቀበለው ናቲ። እሺ አብርሽ አለ ቃሎት ያሰማልን። አኪዋ አሜን አሜን። አብርሽ ማይክ ላኩለት እስኪ ድንገት አስቸግሮት ከሆነ አብርሽ ተኝቷል መሰለኝ። ሚዩቱን አንሰው። ሚዩት እያወራ ከሆነ ሚዩቱን ያ አይበልጥ ነው ወይ ቀድም ልኮ እንጨርስ በቃ እንጨርሳ። መዝሙር ሰምተን እንጨርስ ወይስ እንደዚሁ እንዝጋ? ወይ ከመጨረሳችን በፊት አኪዋ አንድ ደቂቃ እሺ 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 ቀጥል። ትፈቅድልኛለህ ትላለህ? እሺ ምንድነው ከስር ኮመንት ላይ በተደጋጋሚ ስላየው ነው ማለት ነው። ባይ ዘ ዌይ በተደጋጋሚ ሰው በስራ እንደማይጸድቅ ሐዋርያ ቅዱስ ጳውሎስም እንደገና የሐዋርያት ትምህርት ነው፣ ይሄ ግልጽ ነው። እና እንደዛ ሲባል ግን ምን ማለት ነው? ሰው ካመነ በኋላ ስራ መስራት የለበትም እየተባለ ሳይሆን ምን መለየት አለብን? የህግ ስራና የወንጌል የእምነት ስራ የምንለው ነገር በጣም መለየት አለብን ማለት ነው። ወይ ደግሞ ሰው ካመነ በኋላ ክርስቲያን ከሆነ በኋላ መስራት ያለበት ነገር አለ፣ መልካም ፍሬ ማፍራት አለበት። ሁለተኛ ጴጥሮስ ምዕራፍ 1 ስናነብ ራሱ በሙላት ወደ መንግስቱ እንድንገባ የሚሆንልን በሙላት መግባትን ይሰጣቸዋል የተባለው በበጎነት ፍቅር፣ በወንድማማች መዋደድን እግዚአብሔርን በመምሰል ስንኖር ይሆናል ማለት ነው። ካልሆነ ግን ልክ ምንድነው እንዴት ነው እየተረዱ ነው ያሉት ብዬ የማስበው አኪዋ ልክ ገላትያን 5:4 ላይ በህግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ይሄ ባይዘ የኛ ትምህርት ነው። እንደውም ራሱ ሐዋርያው ቅዱስ ጳውሎስ በገላትያ 2:21 ላይ እንደውም የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በህግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ነው ያለው። ሰው የህግ ስራ ተብሎ የተነገሩትን እንኳን የህግ ስራ አይደለም ሰው ወደ ክርስትና ወይም ደግሞ ወደ ግንዱ ወደ ቤተክርስቲያን ለመጨመር ሲፈልግ መልካም ስራ ሁሉ አይደለም የመጀመሪያ የሚጠየቀው። ባይዘዌ ሮሜ 11:6 ላይ ስራ ካለው ጸጋ መሆኑ ይቀራል ያለው። በቃ ምንም ስራ አይጠየቅም። ሰው ክርስቲያን ለመሆን የመጀመሪያው የሚጠየቀው ምንድነው? ማመን፣ ከዛ ምስጢራትን መፈጸም ነው። ኦኬ። ከዛ በኋላ ግን ክርስቲያን ከሆነ በኋላ ግን በመልካም ስራ መመላለስ አለበት፣ መልካም ፍሬ ማፍራት አለበት። እነዛ ደግሞ ድህነቱን እንዲፈጽሙ ያደርጋል። ልክ ሮሜ 2 ላይ ቅድም እንደጠቀሰው እነዚህ ነገሮች ግን የማያደርግ ከሆነ ይጣላል፣ ተቆርጦ ይጣላል ነው። ያንን በጣም መለየት አለብን እና ጸጋው ብለን ስንናገር ከሰው ከዳነ በኋላ የኢኒሻል ሳልቬሽኑን የመጀመሪያውን መዳን ካገኘ በኋላ እንደው ስራ አያስፈልግም ወደሚለው ኮንቴክስት ወይ ደግሞ ኢሬዚስቲብል ግሬስ ወደሚለው ደግሞ ኮንቴክስት የሚወስድ ሳይሆን ከኛ ከሆነ ነገር ሳይሆን እንዲያው በጸጋው በሱ ስጦታ፣ ጸጋ ማለት ስጦታ ስለሆነ በስጦታው እንደዳንን ይሄ ዋና የቤተክርስቲያናችን ትምህርት ነው። በደንብ ልብ ማለት ያስፈልገዋል። ቴንክ ዩ። እሺ ቴንክ ዩ ናቱሻ፣ እግዚአብሔር ያክብርልን፣ ቃሎት ያሰማልን። በቃ አንተ ሰመራይዝ አረከው በዛው አጠቃለልከው። እሺ